እንደሆነ ሲያይ የምትመለከቱት የእግዚአብሔር ፕሬዘንስ በቃ እየተሰማኝ አይደለም ካላችሁ በቃ ፉልፊልድ የሆነ ላይፍ እየኖረ አይደለም። ሶ እጅግ በጣም ኢን ሂዝ ላይፍ እንትን ከሚያደርግባቸው በህይወቱ እጅግ በጣም ከሚያዝንባቸው ስፍራዎች በጣም እጅግ ከሚያዝንባቸው ሁኔታዎች መካከል አንድ ጥሩ የሆነ ፔንቴኮስታል ከሚያዝንባቸው ሁኔታዎች መካከል አንዱ የጌታ ፕሬዘንስ ፊል አላረኩም ካለ በጣም ኦኬ ስፒሪት ፊልድ ላይፍን እጅግ በጣም የሚጠሙ ሰዎች ሶ እዚህ ቦታ ላይ ስለ መንፈስ ቅዱስ ጥምቀት የሚነሱ ነገሮች እንዳሉ እናውቃለን። ሶ ስለ መንፈስ ቅዱስ ጥምቀት ሲነሳ ብዙ ሰው አንድ ነገር ያስባል። ባለፈው ቤቲና ቤት እንትን ነበረ ውይይት ነበር አይደል? ወንድማችን ዩኤልና በተለይ ከኤቢ ጋር ያደረጉት ውይይት ነበር እና በጣም አሪፍ ውይይት ማለት ነው። ብዙዎቻችን እየተማርንበት ነበር ብዬ አስባለሁ። ሶ የመንፈስ ቅዱስ ጥምቀት በመንፈስ ቅዱስ መጠመቅ የሚባለው ነገር ምንድነው? በመንፈስ ቅዱስ መጠመቅ ተብሎ ሲነገር ራሱ ምንድነው? ጴንጤ በመንፈስ ቅዱስ መጠመቅ የመንፈስ ቅዱስ ጥምቀት የሚለውን ነገር ከስፒሪቹዋል እንትኑ ጋር ከስፒሪቹዋል ኤክስፒሪየንሱ ጋር ፈጽሞ አገናኝቶ የሚያየው ነገር ፈጽሞ አገናኝቶ የሚመለከተው ነገር ሶ ለአንድ ጴንጤ የመጀመሪያው ኮርነርስቶን ብላችሁ ልትይዙለት የምትችሉት ነገር ቢኖር ስፒሪት ባፕቲዝም የመንፈስ ቅዱስ ጥምቀትን በተመለከተ ስትሬስ ያደርጋል። የመንፈስ ቅዱስ ጥምቀትን በተመለከተ አጥብቆ የሚያያቸው ነገሮች መካከል ሲምፕሊ የመንፈስ ቅዱስ ጥምቀትን ለምንድን ነው የሚፈልገው የሚለውን ነገር ስትፈልጉ የምታገኙት ጉዳይ ስለሆነ ማለት ነው። የሚፈልግበት ምክንያት ልሳን ለመናገር አይደለም። የመንፈስ ቅዱስ ጥምቀት እንደው ኢኒሻል የሆነው እንትኑ የመንፈስ ቅዱስ ጥምቀት ኢኒሻል የስፒሪት ባፕቲዝም ኢኒሻል የሆነ ምልክቱ በልሳን መናገር ነው ይላሉ እንጂ የመንፈስ ቅዱስ ጥምቀትን አስበው ሲምፕሊ ልሳን ያልተናገረ በሙሉ ያልዳነ ነው ያሉ አይደለም። ስለዚህ ለዚህ የመጀመሪያው እንትናቸው የመጀመሪያው ፖይንታቸው የመንፈስ ቅዱስ ጥምቀትን ይሄ ከሙላት ጋር ሰው በክርስቶስ ሲያምን ከሚያገኘው ሪጀነሬቲቭ የሆሊ ስፒሪት አክት ጋር ለይተው ማስቀመጣቸው። ስለዚህ ይሄ መለየቱ እንደው በጣም በቃ በመንፈስ ቅዱስ ስራ ላይ ዳይኮቶሚ መስራት ነው ምናምን የሚሉ ሰዎች መጀመሪያ ያልተረዱት ነገር አለ ብዬ አስባለሁ። በተለይ ከዚህ ከመንፈስ ቅዱስ ጥምቀትና ከሙላቱ አንፃር መንፈስ ቅዱስ በክርስቶስ ያመኑ ሰዎችን ወዲያው ሪጀነሬት ያደርጋቸዋል ብለ ያምናል። ስለዚህ ወዲያው ሪጀነሬት ያደርጋቸዋል ማለት ነው። ወዲያው ሪጀነሬት ያደርጋቸዋል ማለት ሰው ራሱን መውለድ አይችልም። በመንፈስ ቅዱስ በተነካ ጊዜ በክርስቶስ አምኖ የመንፈስ ቅዱስ ማደሪያ ከሆነበት ቅጽበት አንስቶ ግን የሰው ልጅ ድኗል ማለት እንችላለን። ስለዚህ ሰው በድጋሚ የሚወለደው በመንፈስ ቅዱስ የተሰበከለትን ያንን ወንጌል አምኖ ሲቀበል ነው ብሎ በጽኑ ያምናል። ኦኬ በጽኑ ያምናል። ሶ ፔንቴኮስታሎች ኦሪጂናሊ እንትኖች ናቸው፣ አርሚኒያኖች ናቸው። እሱ የታወቀ። ስለዚህ ሌላ ጊዜ ደግሞ በደንብ እናነሳዋለን አርሚኒያኒዝምን ለብቻው ስለምናነሳ ማለት ነው። ነገር ግን ከስፒሪት ፊልድ ወይም ደግሞ ከዚህ በመንፈስ ቅዱስ የተሞላ በመንፈስ ቅዱስ የተነካ የመንፈስ ቅዱስ ማደሪያ የሆነን ሰው እና የመንፈስ ቅዱስ ጥምቀትን ለይተው የሚያስቀምጡበት ምክንያት ታዲያ ምንድነው? በመንፈስ ቅዱስ አንድ ሰው ተጠምቋል አልተጠመቀም የሚለው ነገር ሪሊ በክርስቶስ አምኖ የመንፈስ ቅዱስ ማደሪያ ከመሆኑ ጋር የተለያየ ጉዳይ አድርገው ለማስቀመጥ ካላቸው እንትን አንፃር። ስለዚህ አንድ ሰው በክርስቶስ ኢየሱስ ሲያምን በቃ በመንፈስ ቅዱስ የመንፈስ ቅዱስ ቤት ሆኗል። በቃ ምን ሆኗል? ተዋጅቷል። በክርስቶስ ተዋጅቷል። በመንፈስ ቅዱስ ታትሟል። ስለዚህ የመንፈስ ቅዱስ መታተም ከስፒሪት ባፕቲዝም ጋር ለይተው ያስቀምጣሉ። ኦኬ ስለዚህ በመንፈስ ቅዱስ ታትሟል። ልሳን ባይናገር ራሱ በመንፈስ ቅዱስ ታትሟል። ዛት ልሳን የማይናገሩ ጴንጤዎች የምታገኙት ማለት ነው። ልሳን የማይናገሩ ፔንቴኮስታሎች ታገኛለህ። ለምሳሌ ከጓደኞች ያሉ ልሳን አይናገርም እና እንትን ነው ፔንቴኮስታል ነው ልሳን አይናገርም። ስለ ሆሊ ስፒሪት ባፕቲዝም ሲያነሱ በመንፈስ ቅዱስ ስለመጠመቅ ሲያነሱ የመንፈስ ቅዱስ ማደሪያ ከመሆን ጋር ለነጥላ ያስቀምጣሉ እያልኳችሁ ነበር። ምክንያቱም የመንፈስ ቅዱስ ማደሪያ የመሆን ጉዳይ በክርስቶስ በማመን የምታገኙት ጉዳይ ነው። የእግዚአብሔር የራሱ የሪጀነሬቲቭ አክት ነው። ስለዚህ ሰው በክርስቶስ በማመን የመንፈስ ቅዱስ ማደሪያ ይሆናል፣ በመንፈስ ቅዱስ ይታተማል፣ የዘላለም ሕይወት ያገኛል። ስለዚህ የፔንቴኮስታሊዝሙ እንደው የትራዲሽኑ ራሱ ጥቅል የሆነ ሀሳብ መንፈስ ቅዱስ ላይ በጣም ኢንፈሳይዝ ያደርጋል። መንፈስ ቅዱስ ላይ ኢንፈሳይዝ ያደርጋል ሲባል በትሪኒታሪያን እንትን ውስጥ አላልኩም፣ በትሪኒታሪያን ቴኔት ውስጥ አላልኩም። ነገር ግን ከመንፈስ ቅዱስ ስራ አንጻር ግን በጣም ኢንፈሳይዝ ያደርጋል። ለስብከተ ወንጌልም ለየትኛውም ነገር የመንፈስ ቅዱስ ኃይል እጅግ በጣም የሚያስፈልግ ጉዳይ እንደሆነና በኃይል መገለጥ ያለበት ጉዳይ እንደሆነ በጽኑ ያምናል። ስለዚህ ይሄንን ይዘን ነው ወደ የሚቀጥለው የምንሄደው ማለት ነው። የመንፈስ ቅዱስ ጥምቀትን በመንፈስ ቅዱስ ከመታተም ለይተው ያያሉ ብያቸዋል። ስለዚህ በመንፈስ ቅዱስ የሚታተመው ማን ነው ሲባል በክርስቶስ ያመነ ነው። በክርስቶስ ያመነ ሁሉ በመንፈስ ቅዱስ ይታተማል።
ዳትስ ዋይ በልሳን የማይናገሩ ፔንቴኮስታሎችን የምናየው በየቦታው አይተን ሊሆን ይችላል። ለምሳሌ ከፍሬንዶች መሀል አንዱ እንደዛ ነው፣ አንተና ያለ በልሳን አይናገርም ፔንቴኮስታል ሆኖ ማለት ነው። ግን ያስተምራል፣ ይሰብካል፣ ያገለግላል። የሙሉ ጊዜ አገልጋዮችንም እናውቃለን፣ ያንን እንትን ሲያደርጉ እናውቃለን። ያንን እንመለከታለን። አንድ መጽሐፍ ላሳያችሁና ከዚህ ከሆሊ ስፒሪት ከባፕቲዝም ሆሊ ስፒሪት አንጻር ወይ ደግሞ በመንፈስ ቅዱስ ከመጠመቅ አንጻር የተነገረ ነገር ላንብብላችሁ። መጽሐፉ አን ኢንትሮዳክሽን ቱ ቴዎሎጂ የሚል መጽሐፍ ነው። ክላሲካል ፔንቴኮስታል ፐርስፔክቲቭ ይላል እና አላቅም የሚታያችሁ ከሆነ ይህ መጽሐፍ ማለት ይታያችኋል ብዬ አስባለሁ። ይህ መጽሐፍ በጣም ብዙ መጽሐፍት አሏቸው፣ ግን ይህንን መጽሐፍ ዝም ብዬ ላሳያችሁ ብዬ እዚህ መጽሐፍ ላይ 3 ጸሐፊያን ናቸው። ጆን ሂጊንስ፣ ማይክል ዱሲንግ እና ፍራንክ ቶልማን የተባሉ ሰዎች ናቸው እና እነዚህ 3 ቴዎሎጂያንስ የሚያስቀምጡትን ነገር ላሳያችሁ፣ ላንብብላችሁ ምን እንትን እንደሚያደርጉ ማለት ነው። ይህንን በመንፈስ ቅዱስ መሞላት የሚለውን ሀሳብ እንዴት እንደሚያስቀምጡት ላሳያችሁ ስለፈለኩ እንደዚህ ያመጣኋችሁ ማለት ነው። መጀመሪያ ስለ ድህነት ምን እንደሚሉ ላሳያችሁ። ስለ ድህነት ምን ያወራሉ ከተባለ እንደዚህ ብለው ያስቀምጣሉ። It is the Holy Spirit who convicts the unsaved of their sinful condition and prepares their hearts to receive the saving grace of God ይላሉ። ከዛ ስለዚህ ሰውን ያልዳኑትን ሰዎች ስለ መንፈስ ቅዱስ ሲያነሱ እንዳልኳችሁ ዋና ቲማቸው መንፈስ ቅዱስ የሚል ነው። ይሄ በዋናነት እንትናቸው ነው። ስለዚህ ሰው ወደ መዳን የሚመጣው እንዴት ነው ሲሉ መንፈስ ቅዱስ ያልዳኑ ሰዎችን ልብ ወይም ደግሞ ያልዳኑ ሰዎችን ኮንዲሽን ኮንቪክት ያደርጋል፣ ይወቅሳል ይሉና ከወቀሳቸው በኋላ ደግሞ ልባቸውን ያዘጋጃል። ምን ለማድረግ? የሚያድነውን የእግዚአብሔርን ጸጋ እንዲቀበሉ ልባቸውን ያዘጋጃል። ይህን የሚያደርገው መንፈስ ቅዱስ ነው ብለው ያስተምራሉ። ዮሐንስ ወንጌል ምዕራፍ 16ን ያነሳሉ ከቁጥር 8 እስከ 11። ከዛ እንዲህ ይላሉ the spirit becomes the agent of salvation። ስለዚህ መንፈስ ቅዱስ የድህነት ኤጀንት ሆኖ ይመጣል ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 እስከ 8 ያለውን ያነሳሉ። ስለዚህ ከመንፈስ መወለድ የሚለውን ሐሳብ አስተ ያብራራሉ። ከዛ ቀጥሎ ደግሞ ይህንን ያስቀምጣሉ። mediating the reality of salvation to the newly born again believer. In this regard, the Holy Spirit is referred to as the spirit of adoption. ስለዚህ ሰዎችን ወደ ድህነት ያመጣቸዋል። ድህነታቸውን ሪያላይዝ የሚያደርገው ሜዲየት የሚያደርገው ራሱ መንፈስ ቅዱስ ነው ይሉና ከዚህ የተነሳ ደግሞ መንፈስ ቅዱስ ምን ተብሎ ተጠርቷል አሉ? የልጅነት መንፈስ ተብሎ ተጠርቷል ይላሉ። ሮሜ ምዕራፍ 8 ላይ ያለው ሐሳብ ማለት ነው። አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ብሎ ስለሚናገር ማለት ነው ጳውሎስ። ስለዚህ ያ ቦታ አዶፕሽን ነው። ልጅነት የሚለው ሐሳብ ስለ አዶፕሽን የሚያወራ ነው። ሮሜን በምናይበት ጊዜ የምናየው ይሆናል እሱ። ነገር ግን ስለ አዶፕሽን በሚያወራበት ጳውሎስ ስለ አዶፕሽን በሚያወራበት በዛ ስፍራ ላይ የልጅነት መንፈስ ብሎ የጠቀሰው ይህ መንፈስ የሚያደርገው ነገር ምንድነው? ሰዎችን አንደኛ በኃጢአታቸው ይወቅሳቸዋል፣ ልባቸውን ያዘጋጃል፣ የወንጌልን እውነት እንዲቀበሉ ያደርጋል፣ ዳግመኛ እንዲወለዱ ያደርጋል። በዚህ ምክንያት የልጅነት መንፈስ ተብሎ ተጠርቷል ብለው ያስቀምጣል። ስለዚህ መንፈስ ቅዱስ ነው ይሄን የሚያደርገው ብለው ያስቀምጡና ከዛ the one who confirms that the believer now belongs to the family of God የእግዚአብሔር ቤተሰብ የመሆኑን ጉዳይ ደግሞ አሁንም ኮንፈርም የሚያደርገው መንፈስ ቅዱስ ነው። ሰዎችን የሚመሰክርላቸው መንፈስ ቅዱስ ነው ብለውም ያስቀምጣሉ። ቀጥሎ መንፈስ ቅዱስ ነው ምን የሚያደርገው? ሰውየውን የእግዚአብሔር ቤተሰብ እንደሆነ የሚመሰክርለት መንፈስ ቅዱስ ነው ብለው ያስቀምጣል። The Spirit is also primary agent of sanctification, working in the believer's life and enabling the believer to become more confirmed to the image of Christ በማለት ደግሞ ሲያስቀምጡ እንመለከታለን። ጥቅሶች ያስቀምጣል ማለት ነው። ስለዚህ ምንድነው በዚህ ውስጥ እየተናገረ ያለው ነገር ምንድነው ስትሉ፣ አዎ መንፈስ ቅዱስ ነው የሰዎችን ልብ ምን የሚያደርገው? የሰዎችን ልብ የሚያዘጋጀው መንፈስ ቅዱስ ነው። ሰዎችን የሚወቅሳቸው መንፈስ ቅዱስ ነው። ዳግመኛ እንዲወለዱ የሚያደርጋቸው መንፈስ ቅዱስ ነው። የእግዚአብሔር ቤተሰብ አካል እንደሆኑ የሚነግራቸው ራሱ መንፈስ ቅዱስ ነው። እንደዚሁም ደግሞ እንዲቀደሱ የሚያደርጋቸው መንፈስ ቅዱስ ነው። ስለዚህ ሰው በመንፈስ ቅዱስ ስራ ነው እነዚህን ሁሉ ነገሮች የሚያገኘው የሚል ነገር ያስቀምጣሉ። ከመንፈስ ቅዱስ ስራ አንጻር ይሄንን ያስቀምጣሉ ማለት ነው። ኦኬ ቀጥሎ ስለ ኮንቨርዥን ደግሞ ያነሳሉ። ኮንቨርዥን ሲያነሱ በዚህ መንገድ ያስቀምጣሉ። ኮንቨርዥን ወይም ደግሞ ይሄ ሲምፕሊ የህይወት ለውጥ የምንለው ነገር ማለት ነው። ክርስቶስን እየመሰሉ የመሄድን ጉዳይ ማለት ነው። ኮንቨርዥን ሪፕሬዘንትስ the human response to the saving work of Christ። አሁን
ሰው በክርስቶስ ከዳነ በኋላ ግን ምን እያደረገ ይሄዳል? እየተቀደሰ ይሄዳል። ወደ ክርስቶስን ወደ ማደግ እያደገ ይሄዳል። ክርስቶስን ወደ መምሰል እያደገ ይሄዳል። ይሄ በክርስቶስ ለተሰራው ቤዞታዊ ስራ የሰዎች ምላሽ ነው ብለው ያስቀምጣሉ። ብዙዎች የሚስቱት እዚህ ጋር ነው። በቃ ልክ እንደ ሌሎች ቤተ እምነቶች እንትን ነው እንደው በጣም በቃ ሲነርጂስቲክ ነው ምናምን የሚል ሀሳብ የሚነሳው በዚህ ምክንያት ነው። ሲምፕሊ ግን አርሚኒያን ነው። ኢት ቢሎንግስ ቱ ፕሮቴስታንት ቴዎሎጂ፣ ምንም ማድረግ አይቻልም። ነገር ግን ከዚህ ጋር በተያያዘ አንድ የሚነሳው ነገር ምንድነው? ኮንቨርዥንን ሲያነሱ ስለ ኮንቨርዥንም ያላቸው አመለካከት ጥብቅ መሆኑን እናያለን። there are two primary elements which are essential for conversion to occur ኮንቨርዥን እንዲኖር ለውጥ እንዲኖር ሰው እንዲለወጥ የክርስቶስ ሆኖ እየተለወጠ እንዲኖር የሚያስፈልጉ ሁለት ነገሮች አሉ ይላሉ። ስለዚህ እነዚህ ሁለት ነገሮች ምንድናቸው አሉ? የመጀመሪያው ነገር ሪፔንታንስ ነው፣ ንስሐ። ሌላኛው ደግሞ እምነት ነው ብለው ያስቀምጣሉ። ስለዚህ ይሄ ንስሐና እምነትን በመንፈስ ቅዱስ ኢኒሼቲቭ የሚሆኑ ነገሮች ናቸው። ፍሮም ካልቪኒስት ፐርስፔክቲቭ ካልቪኒስቶች እንዲያምናሉ ኮንቨርዥን ኢዝ ፖሲብል ቢኮዝ ዘ ኢፌክቹዋል ኮሊንግ ኦፍ ጋድ በእግዚአብሔር ኢፌክቹዋል ኮሊንግ ምክንያት ነው ኮንቨርዥን የሚመጣው ብለው ያምናሉ። ከዚህ ከኢሪዚስታብል ግሬስ አንጻር ማለት ነው። ስለዚህ ከዚህ አንጻር ነው የሚመጣው ብለው ያምናሉ አሉ ሪፎርምድ ውስጥ ያሉ ካልቪኒስቶች ማለት ነው። እሺ ቀጥሎ ደግሞ ስለ እንትን ሲያነሱ ስለ ፔንቴኮስታሉ ግን ሲያነሱ ኢኔብሊንግ ዘ ኤሌክት ኤንድ ሪፔንት ብለው የእነሱን ካስቀመጡ በኋላ ማለት ነው። ከዛ በኋላ ግን ቀጥለው ይህንን ያስቀምጣሉ ማለት ነው። ፍሮም አን አርሚኒያን ኤንድ ፔንቴኮስታል ፐርስፔክቲቭ ከአርሚኒያን ከፔንቴኮስታል ፐርስፔክቲቭ ግን አንጻር ከተመለከትን ኮንቨርዥን ኢዝ ፖሲብል ቢኮዝ ኦፍ ዘ ፕራይመሪ ኦር ፕሪቬኒየንት ግሬስ ኦፍ ጋድ ኮንቨርዥን የሚመጣው በፕሪቬኒየንት ግሬስ ነው፣ በቀደመ ጸጋ ነው ብለው ያስቀምጣሉ። ስለዚህ በፕሪቬኒየንት ግሬስ ምን ይመጣል? ኮንቨርዥን ይመጣል ማለት ነው። እሺ ስለዚህ ስለ ኮንቨርዥን ሲያስቡ መጀመሪያ ምንድን ነው የሚያስቀምጡት? ፔንቴኮስታሎች ፕሪቬኒየንት ግሬስን ያስቀምጣሉ። ኮንቨርዥን የሚከናወነው ለውጥ የሚከናወነው ይላሉ የአርሚኒያኑ ሳይድ ስለሚቀበሉ ማለት ነው። ለውጥ የሚከናወነው በፕሪቬኒየንት ግሬስ ነው። የመጀመሪያው ኮስ ፕሪቬኒየንት ግሬስ ነው። እግዚአብሔር አስቀድሞ ያለምንም ኮንዲሽን የሚሰጠው ዩኒቨርሳል የሆነ ፕሪቬኒየንት ግሬስ ስላለ ነው ብለው ያስቀምጣሉ ማለት ነው። ኦኬ ፕሪቬኒየንት ግሬስ ስላለ ነው ብለው ያስቀምጣሉ። ስለዚህ ይሄ የመጀመሪያው እንትናቸው ነው። ከፕሪቬኒየንት ግሬስ አንጻር የሚያነሱት የመጀመሪያው ነገራቸው። እሺ ከዛ እንቀጥል made available to all persons through the redemptive work of Christ ካሉ በኋላ in either case it is important to note that God takes the initiative in salvation only God can enable one to repent and have faith to be saved። ስለዚህ ይህንን ነገር ኢኒሼት የሚያደርገው የሚያስጀምረው ደግሞ ማን ነው? እግዚአብሔር ራሱ ነው። ስለዚህ ከእግዚአብሔር ጸጋ ውጪ መዳን መለወጥ እንደዚሁም ንስሐ መግባት የሚባሉ ማመን የሚባሉ ነገሮች የሉም ከዚህ ጸጋ ውጪ በማለት ያስቀምጣሉ። ስለዚህ ከዚህ አንጻር ያስቀምጡታል። የኮንቨርዥንን ጉዳይ በዚህ መንገድ ያስቀምጣሉ ማለት። ስለዚህ ሰው በክርስቶስ ካመነበት ሰዓት ጀምሮ ተውት ሳያምን በፊት ራሱ ሰው ልቡ የሚወቀሰው ራሱ በኃጢአቱ የሚወቀሰው በመንፈስ ቅዱስ ኃይል ነው፣ በመንፈስ ቅዱስ ምክንያት ነው ይላሉ። ከዚህ ጀምሮ እስከ ኮንቨርዥን ድረስ ያለው ሐሳብ በሳንክቲፊኬሽን ውስጥ እስከ ግሎሪፊኬሽን ድረስ ያለው ሐሳብ በሙሉ በመንፈስ ቅዱስ ነው የሚደረጉ። ስለዚህ እያንዳንዳቸው ነገሮች ከመንፈስ ቅዱስ የተነጠሉ አይደሉም ማለት። ስለዚህ አንድ ሰው በልሳን ስለተናገረ ብቻ አይደለም ሰው ድኗል ብለው የሚያስቀምጡት። ሰው ድኗል ብለው የሚያስቀምጡት በልሳን ስለተናገረ ብቻ አይደለም። ስለ ልሳን ትንሽ ቆይቼ አነሳለሁ። ነገር ግን የመንፈስ ቅዱስ ስራን ሲያያይዙ አስቀድሞ የሚያያይዙት በክርስቶስ አምኖ ዳግመኛ ከመወለድ እና በፕሪቬኒየንት ግሬስ ያንን ጸጋ ከመቀበል አንጻር ኦኬ ያንን ከመቀበል አንጻር ነው የሚመለከቱት ማለት ነው። እንግዲህ ስለ ፔንቴኮስታሊዝም ሲነሳ መንፈስ ቅዱስን ሲያስቡ የሆነ በቃ ሰዎች በተለይ በዚህ በዜኖላሊያ በዚህ ኤትኒሲቲው በእንትን በሚያደርገው በሚፈቅደውና በሚሰማው ቋንቋ ብቻ ለመናገር መንፈስ ቅዱስን የሚፈልጉ ሰዎች እንደሆኑ አድርገን የምናስባቸው ከሆነ ስህተት ነው። በነገረ ድህነት ውስጥ ሰው ልቡን ከመውቀስ ጀምሮ እስከ መጨረሻው ዘመን እስከመጠበቅ ድረስ የሚሰራው ነገር በሙሉ የሚሰራው በመንፈስ ቅዱስ ኃይል ነው ብለው የሚያምኑ ሰዎች ናቸው። ስለዚህ የመንፈስ ቅዱስ ጥምቀትን ወይ ደግሞ ይሄ ስፒሪት ባፕቲዝም የሚባልን ነገር በመንፈስ ቅዱስ ከሚሰራው ቤዞታዊ ስራ የማዳን ስራ ጋር ለይተው ነው የሚመለከቱት ያልኳችሁ ለዛ። ስለዚህ አሁን እሺ ስለ መንፈስ ቅዱስ ጥምቀት ታዲያ ምን ይላሉ የሚለውን ነገር ትንሽ ነገር ላስቀምጥላችሁ። በመንፈስ ቅዱስ መጠመቅ የሚለውን ነገር ምን ብለው እንትን ያደርጋሉ ምን ብለው ያምናሉ የሚለውን ነገር እንደዚህ ከነ ሂግንስ መጽሐፍ ላይ ላሳያችሁ። ኢትስ ፕሪፈራብል ቱ ስፒክ ኦፍ ዘ ሰብሲኩዌንት ኤክስፒሪየንስስ ባፕቲዝም ዊዝ ኦር ኢን ዘ ሆሊ ስፒሪት አሉና ክራይስት ኢዝ ዘ ኤጀንት ሁ ባፕታይዝስ ዊዝ ኦር ኢን ዘ ስፌር ኦፍ ዘ ስፒሪት ዋን ሁ ኢዝ ኦልሬዲ አ ቢሊቨር።
መንፈስ ቅዱስን የሚያጠምቀው ራሱ ክርስቶስ ነው በመንፈስ ቅዱስ የሚያጠምቀው የሚለውን ነገር ያስቀምጡና ከዛስ የመንፈስ ቅዱስ ጥምቀት ኦልሬዲ ላመነ ሰው የሚደረግ ነገር እንጂ ላላመኑ ሰዎች የሚደረግ ነገር አለ። ሉክ አሁን መንፈስ ቅዱስ የሚወቅሰው ያላመኑ ሰዎችን የሚያጠምቀው ግን በመንፈስ ቅዱስ የሚጠመቁ ሰዎች ግን በክርስቶስ ያመኑ ሰዎች ናቸው፣ የዳኑ ሰዎች ናቸው በመንፈስ ቅዱስ የሚጠመቁት ብለው ያስቀምጣሉ። ስለ ስፒሪት ባፕቲዝም የመጀመሪያው ማየት ያለባቸው ነገር እሱ እንደው ፔንቴኮስታሊዝም ምናምን ብሎ አስቀድሞ ብዙ ነገር ከማለት በፊት ይሄኛው ነገር ይቀድማል ብዬ አስባለሁ። ትራዲሽናችሁን በደንብ ካወቃችሁት በኋላ ጥያቄ ለሚነሱ ጥያቄዎችም ጭምር መልስ ለመስጠት ዝግጁ ትሆናላችሁና ማለት ነው። ይህንን ካሉ በኋላ ቀጥለው እንዲህ ይላል። This does not mean that at salvation one receives part of the spirit in the spirit baptism more of the spirit is received. ይሄ ማለት ግን አሉ ላመነ ሰው ነው የመንፈስ ቅዱስ ጥምቀት እንጂ ላላመነ አይደለም ማለት ግን አንድ ሰው ሲያምን የመንፈስ ቅዱስን የተወሰነ ይቀበላል፣ በመንፈስ ቅዱስ ሲጠመቅ ደግሞ አብዛኛውን ይቀበላል ማለት በጭራሽ አይደለም ብለው ያስቀምጣሉ። ኦኬ በጭራሽ አይደለም ብለው ያስቀምጣሉ። ከዚህ የተነሳ ምንድነው እንትን የሚያደርጉት ምንድነው ፕሪፈር የሚያደርጉት የመንፈስ ቅዱስ ጥምቀትን በተመለከተ እኛ ይሄንን እየተናገርን ያለ የመንፈስ ቅዱስ ጥምቀትን በተመለከተ ያለውን ነገር እየተናገርን ያለ ነው። ሰው ሲያምን ትንሹን የመንፈስ ቅዱስን አካል ክፍል ሌላ ከዛ በኋላ በመንፈስ ቅዱስ ሲጠመቅ ደግሞ ሌላውን የሚበዛውን የመንፈስ ቅዱስን ክፍል ይቀበላል እያልን አይደለም። ስለዚህ በመንፈስ ቅዱስ የሚሰሩ ስራዎችን ለይተን እያስቀመጠን እንጂ ብለው ያስቀምጣሉ። ከዛ እሺ ታዲያ ምን እያላችሁ rather baptism in the spirit refers to a new experience of the spirit through which the believer is empowered for witness in service. ስለዚህ አሁን በመንፈስ ቅዱስ መጠመቅ ታዲያ ምንድን ነው ተብለው ሲጠየቁ እንደዚህ ብለው ያስቀምጣሉ። ይሄ በክርስቶስ ያመነ ሰው የሚቀበለው አዲስ ኤክስፒሪየንስ ነው፣ የሚገባበት አዲስ ኤክስፒሪየንስ ነው። ኦልሬዲ ያመነ ሰው የሚገባበት ኤክስፒሪየንስ ነው ይሉና ታዲያ ይሄ ኤክስፒሪየንስ ምን አይነት ኤክስፒሪየንስ ነው ሲባል ይሄ ኤክስፒሪየንስማ ሰዎች በኃይል ተሞልተው ወንጌልን እንዲያገለግሉ የወንጌል ምስክር እንዲሆኑና እግዚአብሔርን የሚያገለግሉ ሰዎች እንዲሆኑ የሚያስችል ኃይል የሚቀበሉበት ማለት ነው። ስለዚህ ይሄ መንፈስ ቅዱስ የሚሰራው ቤዞታዊ ስራ ብቻ ሳይሆን መንፈስ ቅዱስ በአማኝ ውስጥ የሚያደርገው ባመኑ ሰዎች ውስጥ የሚያደርገው ለአገልግሎት የማዘጋጀትና ለምስክርነት ብቁ የማድረግ ስራ ነው በመንፈስ ቅዱስ መጠመቅ ብለን የምንጠራው። ስለዚህ በመንፈስ ቅዱስ መጠመቅ ወር የመንፈስ ቅዱስ ጥምቀት ምንድን ነው? ባፕቲዝም ኢን ዘ ሆሊ ስፒሪት ምንድን ነው? በመንፈስ ቅዱስ መጠመቅ ማለት እንደው የሆነ በቃ ከልሳን ጋር ብቻ ተገናኝቶ የሚወራ ነገር ነው። ልሳን በጣም ኤንፈሲስ የሚሰጠው ጉዳይ ነው። ምንም አንደባበቅም እዚህ ጉዳይ ልሳን በጣም ኤንፈሲስ ይሰጠዋል። ነገር ግን ልሳን ኤንፈሲስ ይሰጠዋል ማለት ግን አንድ ሰው ዳነ የምንለው ልሳን ሲያወራ ነው፣ ልሳን ካልተናገረ በስተቀር የዳነ አይደለም የሚያስብል የሆነ እንትን ውስጥ የሆነ ቦክስ ውስጥ እንድንከት የሚያደርገን አይደለም። የድነት ስራን አስቀድመው በመንፈስ ቅዱስ ኃጢአተኞች ከመወቀሳቸው ጀምሮ እስከ ኮንቨርዥን እስከ መለወጣቸው ድረስ በክርስቶስን እየመሰሉ እስከ ማደጋቸው ድረስ የመንፈስ ቅዱስ ስራ ነው አሉ፣ ለይተው አስቀመጡት። ታዲያ የመንፈስ ቅዱስ ጥምቀት የሚባለው ታዲያ ምንድን ነው ሲባል የመንፈስ ቅዱስ ጥምቀት የሚባለው ደግሞ አማኞች በክርስቶስ መንፈስ ኢምፓወር ሆነው ኃይል አግኝተው ወንጌል ለመስበክና እግዚአብሔርን በሚገባ ለማገልገል የሚገቡበት አዲስ ኤክስፔሪየንስ ነው ብለው አስቀመጡ። ስለዚህ ይሄ ያልዳነ ሰው የሚያደርገው አይደለም፣ ከዳኑ በኋላ ሰዎች የዳኑ ሰዎች የሚያደርጉት ነገር ነው። በመንፈስ ቅዱስ መጠመቅ ብለው እነዚህ ሰዎች ሲያስቀምጡ በዚህ መንገድ እያስቀመጡ ለዛ ነው ትንቢተ ዩኤልን ለምሳሌ ሐዋርያው ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ስትመለከቱ በመጨረሻው ዘመን ከመንፈሴ አፈሳለሁ አለና ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ራእይ ያያሉ ምናምን እያለ አስቀምጡ። ኦኬ ከመንፈሴ አፈሳለሁና ይድናሉ የሚል አይነት ሐሳብ አይደለም የሚያስቀምጠው። ነገር ግን ከመንፈስ ያፈሳሉ ከዛስ ራእይ ያሉ ትንቢት ይናገራሉ፣ እንደዚህ ይሆናል። ስለዚህ መንፈስ ቅዱስ ጥምቀት ብለው ሲናገሩ ፔንቴኮስታሎች እየተናገሩ ያሉት ይሄንን ሪፈር እያደረጉ ነው። ይሄ ያመኑ ሰዎች የሚያደርጉት ካደረጉትም ላመኑ ሰዎች ብቻ ግራንት የተደረገ ጉዳይ እንደመሆኑ መንፈስ ቅዱስ ኦልሬዲ ባመኑ ሰዎች ህይወት ውስጥ ይህንን የሚሰራበት አዲስ ኤክስፒሪየንስ ነው ብለው ያስቀምጣሉ እንጂ በምንም መልኩ ይህንን ከነገረ ድነት ጋር ሰፍተው ሲምፕሊ ልሳን ያልተናገረ በመንፈስ ቅዱስ አልተጠመቀም ዴርፎር አልዳንም ብለው ያስቀምጡ። ስለዚህ አንዳንዶች ይህንን በግለሰብ ደረጃ ሊሉት ይችላሉ፣ አንዳንድ ሚስ አንደርስታንዲንግ ሊኖር ይችላል። ክላሲካሊ ፔንቴኮስታሊዝሙ ግን ወይም ደግሞ ይሄ ሂስቶሪክ የሆነው ፔንቴኮስታሊዝም ኤንሸንት ፔንቴኮስታሊዝሙ ግን ይሄንን አሁን ያስቀመጥኩትን ነው የሚያምነው። ስለዚህ መንፈስ ቅዱስ ጥምቀት አሁን ግልጽ ነው ብዬ አስባለሁ። ስለዚህ በዚህ መንገድ ያስቀምጡና ከዛ እንደዚህ ይላሉ and the Pentecostal feels this presence ይህንን መገኘት
ፔንቴኮስታሎች ፊል ያደርጉታል። ዲስ ፓወር ይህንን ኃይል ዲስ ስፒሪቹዋል ኢምፕሪማቱር not because it is contained in a declaration or mere promise, even the Holy Scripture, but because it is an experience, a tangible, even physical, confirmable personal experience. ስለዚህ ይሄ ኤክስፔሪየንስ ምን አይነት ኤክስፔሪየንስ ነው ሲባል አንደኛ ኮንፈርመብል ኤክስፔሪየንስ ነው። ሰዎች ኮንፈርም ሊያደርጉት የሚችሉት ኤክስፔሪየንስ ነው። መንፈስ ቅዱስ መስክሮልሃል አይደል? አዎ። በመንፈስ ቅዱስ ኃይል ነው የምትሰራው? አዎ። እስቲ የምትሰራውን አሳየኝ። ይኸው እየሰበኩ ነው ብቻ አይደለም፣ በዛ ስብከት ውስጥ የሚገለጥ እግዚአብሔር ፕሬዘንስ አለ። ኦኬ፣ በዛ ስብከት ውስጥ የሚገለጥ እግዚአብሔር ፕሬዘንስ አለ። በዛ ዝማሬ ውስጥ የሚገለጥ እግዚአብሔር ኃይል አለ። ሰዎች ፊል የሚያደርጉት እግዚአብሔር ኃይል አለ እና ያንን ፕሬዘንስ ፊል አደረኩት ካለ ሰውየው ፔንቴ ነው። ኦኬ፣ ፔንቴ ነው። ያ ኮንቪክሽን አላቸው። ስለዚህ እንደው ዝም ብላችሁ ተሰብስባችሁ የምታደርጉት ነገር ብቻ አይደለም፣ ያንን ፕሬዘንስ ፊል እያደረጋችሁ የምታደርጉት ነገር ያንን ፕሬዘንስ ፊል እያደረጋችሁ የምታደርጉት ነገር ነው። ደግሞስ እየተገለጠ ደግሞ የሚመጣ ነገር ነው። በእግዚአብሔር ኃይል እየተገለጠ ደግሞ የሚመጣ ነገር ነው ይላል። ስለዚህ ከሆሊ ስፒሪት ባፕቲዝም አንጻር ይህንን ያስቀምጣሉ። እዚሁ መጽሐፍ ገጽ 164 ላይ ግን አንድ ነገር ያስቀምጣሉ። አፍተር ፔንቴኮስት the term filled with the Holy Spirit took a greater meaning ይሉና the initial experience of Pentecostal baptism is expressed by the word filled with which is followed by the related adjective full suggests a state of being, a condition resulting from prior experience of the having been filled ብላ ያስቀምጣሉ። ስለዚህ ምንድን ነው ይሄ መሞላት የሚለውን ሐሳብ በመንፈስ ቅዱስ መሞላት መጠመቅ ምናምን የሚለው ሐሳብ ይሄ ጀስት መጠመቅ የሚለውን የአንድ ጊዜ እንትን ያደርጉና መሞላት የሚለው ቀጣይ ነው ብለው እንትን የሚያደርጉ ሰዎች አሉ። ግን ይህንን ፉል የሚለው መሞላት የሚለውን ሐሳብ ምንድን ነው የሚያደርጉ ሲባል ስቴት ኦፍ ቢንግ ነው። በቃ የሆነ ስቴት ላይ የሆነ እንትን ላይ መቀመጥ እሺ የሆነ ስቴት ላይ የመቀመጥ ጉዳይ ነው ብለው ያስቀምጣሉ። ስለዚህ መሞላት ምንድን ነው ሲባል መሞላት በመንፈስ ቅዱስ ቁጥጥር ስር ሙሉ በሙሉ መሆንና ለእግዚአብሔር ፈቃድ ለእግዚአብሔር ሐሳብ በሰዓቱ እግዚአብሔር ሊሰራ ላለው ስራ ዝግጁ የመሆን ጉዳይ። ስለዚህ በመንፈስ ቅዱስ መሞላት ምናምን የሚለውን ሐሳብ ሲያነሱ ከዚህ አንጻር ይመለከቷል። በመንፈስ ቅዱስ የተሞላ ሰው ለፔንቴኮስታል በመንፈስ ቅዱስ የተሞላ ሰው ምን አይነት ሰው? ለአንድ ጴንጤ በመንፈስ ቅዱስ የተሞላ ሰው ምን አይነት ሰው? ለአንድ ጴንጤ በመንፈስ ቅዱስ የተሞላ ሰው አስቀድሞውኑ ህይወቱም በቅድስና የሚጠብቅ ነው። ወንጌልን በመስበክ የሚታወቅ ነው። ክርስቶስን በመመስከር የሚታወቅ ነው። እንደዚሁም ደግሞ የእግዚአብሔርን ኃይል በመለማመድ የሚታወቅ ነው። በመንፈስ ቅዱስ የተሞላ የሚባለው ሰው እንደዚህ አይነት ሰው። ስለዚህ ይሄ የሆሊ ስፒሪት ባፕቲዝም የመንፈስ ቅዱስ ጥምቀት ቴዎሎጂያቸው በመንፈስ ቅዱስ መጠመቅን ቀጥታ መንፈስ ቅዱስ ለድነት ከሚያደርገው ነገር ጋር ሰፍተው የሚያዩ ሰዎች አይደሉም። ፔንቴኮስታሊዝም አሁንም ልድገመው፣ ፔንቴኮስታሊዝም የመንፈስ ቅዱስ ጥምቀትንና የመንፈስ ቅዱስ ቤዞታዊ ስራን ባይነጣጥላቸውም ነገር ግን ለይቶ ነው የሚያስቀምጣቸው። የመንፈስ ቅዱስ ቤዞታዊ ስራ ተብሎ የሚቀመጠው ነገር ሲምፕሊ ኃጢአተኛን በልቡ ከመውቀስ ጀምሮ እሱን በክርስቶስ አድርጎ እስከ ማሳደግ በመንፈስ እስከ ማሳደግ የሚደርስ ነው። የመሙላት ጉዳይ ግን ለእግዚአብሔር ምስክርነት ለወንጌል ምስክርነትና ለእግዚአብሔር አገልግሎት ዝግጁ አድርጎ የማስቀመጥ ጉዳይ። ስለዚህ ይሄ ሆሊ ስፒሪት ባፕቲዝም ብለው የሚያነሱት ነገር ከዚህ ጋር የተገናኘ ነው። ኢዮኤልን ሲያነሱ እንደዚሁም ደግሞ የጴጥሮስን ንግግር ኢዮኤልን ጠቅሶ የተናገረውን የሐዋርያት ሥራ ምዕራፍ 2ቱን ኢንሲደንት ሲያነሱ ከዛ አንጻር ያነሱታል ማለት ነው። መንፈስ ቅዱስ ከመጣ በኋላ ምን አረጋቸው ሲባል ለትንቢት እንዲህ አናገራቸው። ትንቢት እንደሚያናገራቸው ተስፋ ተገባ። ራእይ እንደሚያሳያቸው ተስፋ ተገባ። which means ለዛ መንግስት ጠቃሚ የሆነ ነገር እነዛ ሰዎች ላይ ይገለጣል ማለት ነው። ስፒሪት ባፕቲዝም ይሄን የሚሰራ እንጂ ቀጥታ ቤዞታዊ ስራን ወይም ደግሞ ያ መንፈስ ቅዱስ ተጠመቀ የምንለው ሰው ከመዳኑ ጋር ቀጥታ አብሮ የሚሰፋና ሌላ ሲኖኒመስ ሚኒንግ ካልሆነ በስተቀር ሌላ ነገር የሌለው እንደሆነ ተደርጎ የሚታሰብ አይደለም። ይሄ የመጀመሪያው ነገር እንደሆነ ይታሰብ። ስለዚህ የመጀመሪያው ቴኔት ወይ ደግሞ የመጀመሪያው ባውንደሪ ማርከር የመንፈስ ቅዱስ ጥምቀት ነው ብዬ አስቀምጥ። ሁለተኛው ባውንደሪ ማርከር ምንድን ነው? ሁለተኛው ባውንደሪ አንድ ሰው ፔንቴኮስታል ጴንጤ ነው ሲባል ሁለተኛው ባውንደሪ ምንድን? ሁለተኛው ባውንደሪ ደግሞ ልሳን የሚባለው ነገር ነው። ኦፍኮርስ ልሳን የሚባለውን ነገር አጥብቆ ሲያምንበትና እንትን ሲያደርግበት ስትሬስ ሲያደርግበት ካያችሁ ሰውየው ፔንቴ ነው። ሲምፕሊ የፔንቴኮስታል ልምምድ ነው። የልሳን ልምምድ ፔንቴኮስታልና ካሪዝማቲክ ልምምድ ነው። ስለዚህ እንደዛ አይነቱን ነገር የተናገረ ሁሉ ልሳን የተናገረ ሁሉ ጴንጤ ነው ባንልም፣ ነገር ግን እዚህ ጉዳይ ላይ በጣም ስትሬስ የሚያደርጉ ሰዎች ኦልሬዲ ፔንቴኮስታል ትራዲሽኑ የነካቸውና ፔንቴኮስታሊዝም ውስጥ የቆዩ ሰዎች ናቸው። ስለዚህ ልሳንን አሁን ከመንፈስ ቅዱስ ጥምቀት ጋር አብሬ ስለሄድኩኝ ብዙ አልልበትም። ከዚህ ጋር በተያያዘ ኔጌቲቭ አፖሎጂቲክስ እንስራበት ኦር ፖሌሚክስ እናደርገው።
ኔጌቲቭ ፖሌሚክስ እንስራበት። which means ማለት ያልሆነውን እናውራ ከልሳን ጋር በተያያዘ ማለት ነው። ሶ በመንፈስ ቅዱስ የተጠመቀ ሰው ኦር ሆሊ ስፒሪት ባፕቲዝም ያገኘ ሰው ኢኒሻል እንትኑ በመንፈስ ቅዱስ የተጠመቀ ሰው ኢኒሻል ምልክቱ መነሻ ምልክቱ ልሳን ነው ብለው ያምናሉ። ለምሳሌ ዮሐንስ ወንጌል ሐዋርያት ሥራ ምዕራፍ 5 ላይ የቆርኔሊዮስን ቤት ማየት እንችላለን። ስለዚህ ቆርኔሊዮስ ጋር ስንሄድ ወንጌል እየሰሙ እያሉ መንፈስ ቅዱስ ወረደባቸው፣ በልሳኖች ተናገሩ። ከዛስ እነዚህ ሰዎች ኦፍ ኮርስ እንደኛ መንፈስ ቅዱስ ተቀብለዋል ብለው አመኑ ማለት ነው እነ ጴጥሮስ። ስለዚህ ምንድነው እንደ ኢኒሻል እንደ መጀመሪያ ምልክት ምን አይተው ነው እንደዛ ያሉ ሲባል በልሳን ሲናገሩ ስላላቸው ኢኒሻል ምልክት ነው ማለት ይሄ የመንፈስ ቅዱስ ጥምቀት ኢኒሻል ምልክት ነው ሲባል የልሳን ስጦታ ይሄ እየተባለ ነው። ስለዚህ በልሳን መናገርን ኢኒሻል ምልክት አድርገው ስለሚቆጥሩት በልሳን የሚናገሩ ሰዎች በመንፈስ ቅዱስ የተጠመቁ ሰዎች የመሆናቸውን ጉዳይ ስትረስ ሰጥተው ያነሱታል። ያ ማለት ግን አሁንም መንፈስ ቅዱስ የተጠመቀ ሰው በልሳን ካልተናገረ በስተቀር አልተጠመቀም ማለት ነው የሚል ግራውንድ ግን አይሰሩም። አልዳንም ማለት ነው የሚል ግራውንድ አይሰሩም። ግን ኢኒሻል ግን እንትኑ መጀመሪያ ግን ምልክቱ በመንፈስ ቅዱስ ለመጠመቁ ልሳን ነው ብለው ያስቀምጣሉ። ልክ ሐዋርያት ሥራ ምዕራፍ 10 ላይ እንዳለው ማለት ነው። ስለዚህ በዛ መንገድ ያስቀምጣሉ። ስለዚህ ይሄ ሁለተኛው ነገር ነው። ታዲያ ከልሳን ጋር በተያያዘ አንድ ሐሳብ ላንብብላችሁ፣ ለጥያቄ ጊዜ እንድሰጣችሁ አንድ ሐሳብ ላንብብላችሁ። ሌላ የፔንቴኮስታሎች መጽሐፍ ነው። ሌላ የፔንቴኮስታሎች መጽሐፍ ነው። ሶ እዚህ መጽሐፍ ላይ ደግሞ የተቀመጠውን ነገር ደግሞ ላንብብላችሁ። እሺ፣ ስለ ልሳን ምን ያምናሉ ፔንቴኮስታሎች የሚለውን ነገር የተወሰነ ብቻ ነው የምናየው። በሰፊው አንመለከተውም፣ የተወሰነ ብቻ እናያለን። ይሄ መጽሐፍ ደግሞ አስፔክትስ ኦፍ ፔንቴኮስታል ካሪዝማቲክ ኦሪጂንስ የሚል መጽሐፍ ነው። ይሄ መጽሐፍ ማለት ነው የምትፈልጉ ሰዎች አናግሩን፣ ወይ ደግሞ ግሩፕ ላይ ቻናል ላይ ኮክማ ቡክስ ላይ ያስቀምጥላችኋል። ይሄ መጽሐፍ ማለት ነው አስፔክትስ ኦፍ ፔንቴኮስታል ካሪዝማቲክ ኦሪጂንስ የሚል መጽሐፍ። ስለዚህ እዚህ መጽሐፍ ላይ ደግሞ የተቀመጡ ነገሮችን ላሳያችሁ። ስለ ልሳን ምን ያምናሉ? እንደው ፔንቴኮስታል ልሳን በቃ እንትን በየአደባባዩ በየተገኘበት በሙሉ ልሳን እንደዛ አይነት ነገር ነው ወይ? ስለ ልሳን የሚያስቡት ነገር ምንድን ነው የሚለውን ነገር ስኮላርሊ በሆነ መልኩ አስቀምጠውታልና እንመልከተው። እንደዚህ ብለው ያስቀምጣሉ። the final characteristics of ይሄ ጸሐፊ ቶማስ ዚመርማን ተብሎ ይጠራል። The final characteristics of early Pentecostals, which accounts for much of their success, was their consuming evangelistics ይላል። እና ፔንቴኮስታሎች እጅግ በጣም ሰክሲድ ያደረጉበት ወይም ደግሞ እጅግ በጣም ስኬታማ የሆኑበት ምክንያት ለወንጌል ስርጭት ወንጌል ለመስበክ ያላቸው ቅናት ነው ብላ ያስቀምጣል። ኦፍኮርስ እኛ ሀገር ላይ ሰፊ የሆነ የወንጌል ስርጭት ሜንታሊቲ ካያችሁ የመጀመሪያዎቹ ፔንቴኮስታሎች ናቸው። ቀጥሎ ደግሞ ባፕቲስቶች ደግሞ በዚህ ጉዳይ ላይ ይጠቀሳሉ። በዚህ ሙቭመንት ውስጥ ያሉ ሰዎች በጣም ይሰብካሉ፣ ወንጌልን ይሰብካሉ። ይሄ ዚላቸው ወንጌል ለመመስከር ያላቸው ዚል በጣም እንዲሰፉ አድርጓቸዋል ብለው ያስቀምጥና in spite of charges to the contrary ከሚከሰሱበት ነገር በተቃራኒ ፔንቴኮስታልስ do not spend all their time talking in or about tongues እና ጊዜያቸውን ሁሉ የሚፈጁት ፔንቴኮስታሎች ከሚከሰሱት ክስ በተቃራኒ ፔንቴኮስታሎች ባይዘው ይሄን ስናወራ ምን ማመን አለብን እንደ ፔንቴኮስታልስ ምን ማመን አለብን የሚለውን ነገር ምን ማሰብ አለብን የሚለውን ነገር እንድናስብ ነው። ሲምፕሊ ለሌሎች መልስ እየሰጠን ብቻ እንደሆነ እንዳታስቡ። እንደዚህ ብለው ያስቀምጣሉ ማለት ፔንቴኮስታልስ do not spend all their time talking about tongues እንደው ስለ ልሳን ሲያወሩ ዘመናቸውን የሚጨርሱ ቀኑን ሙሉ ስለ ልሳን ሲያወሩ የሚከርቡ ሰዎች እንደሆኑ እንዳታስቡ። ይሄ የሚከሰሱበት ክስ ቢሆንም ከዚህ ክስ ግን በተቃራኒ ናቸው። እሺ ምን ሲያደርጉ ነው ታዲያ የሚውሉት? አንድ ፔንቴ ጥሩ ፔንቴ ምን ሲያደርግ ይውላል? እንዲህ they have instead consistently sought to bring people to Christ። ከዛ በተቃራኒ የልሳን ጉዳይ ኦፍ ኮርስ ልክ ነው። ከዛ በተቃራኒ ግን እንደው ቀኑ ሙሉ ስለ ልሳን ሲያወሩ ይውላሉ ምናምን ልሳን በቃ ሲሉት ሲለፈልፉ ይውላሉ ከሚለው ክስ በተቃራኒ ግን ምን ያደርጋሉ አለ? ሰዎችን ወደ ክርስቶስ ለማምጣት እጅግ በጣም የሚናፍቁ ሰዎች ናቸው። ሰዎችን ወደ ክርስቶስ ለማምጣት ሲተጉ ነው የሚኖሩት። ኑሯቸው በእንደዚህ አይነቱ ላይፍ ውስጥ ነው ያለው፣ በእንደዚህ አይነቱ ዘይቤ ውስጥ ነው የሚቀጥለዋል። ከዛስ like the people described in the book of Acts ልክ የሐዋርያት ሥራ መጽሐፍ ላይ እንዳሉት they have gone everywhere earnestly proclaiming the message of salvation። እንደዚህ የመጀመሪያዎቹ ፔንቴኮስታሎች የሚታወቁት እንደዚህ ነበር። ልክ በሐዋርያት ሥራ መጽሐፍ ላይ እንደተጠቀሱት ሰዎች ልክ እንደነሱ በየቦታው እየሄዱ የክርስቶስን ወንጌል ሲሰብኩ የክርስቶስን ወንጌል ሲሰብኩ የክርስቶስን የዛን የመዳኑን ወንጌል ሲናገሩ ነበር የሚታዩ የነበሩት። ከዛ እንደዚህ AW ኦርዊግ
ስኮላር ይጠቅሳል። ኦርዊግ የተባለ ስኮላር who attended some of the Azusa Street meetings። ይሄ ሰው የአዙሳ ስትሪት ሪቫይቫል በነ ዊሊያም ሴሞር እንትን የተደረገ ነውና አዙሳ ስትሪት ሚቲንግ ላይ ሎስ አንጀለስ ያለ የአዙሳ ስትሪት ሚቲንግ ላይ የተገኘ ሰው ነው። ይሄ ሰው ኦርዊግ የተባለው ሰው ማለት ነው። እንደዚህ ብሎ ጽፏል ይላል። እሺ ምን ብሎ ጻፈ? one thing that somewhat surprised me was ያስደነቀኝ ነገር አንድ ነገር ይሄ ነው ብሎ ተናገረ። ያስደነቀኝ አንድ ነገር ግን አለ እንደዚህ ይላል somewhere pastors ቆይ ከዚህ ጋር so many from different churches ከተለያየ ቸርች ከተለያየ ቤተክርስቲያን የመጡ ሰዎች ነበሩ አለ። ከዛ አንዳንዶቹ ፓስተሮች ነበሩ አለ። አንዳንዶቹ ወንጌላውያን ነበሩ አለ። አንዳንዶቹ የውጭ ሀገር እንትኖች ነበሩ አለ። ሚሽነሪዎች ነበሩ አለ። persons of many nationalities were present ከተለያየ ናሽናሊቲ ከተለያየ ሀገር የመጡ የተለያየ ዜግነት ያላቸው ሰዎችም ነበሩ አለ አዙሳ ስትሪት ላይ ማለት ነው። ስለዚህ ነበሩ ይልና ከዛ በኋላ እንደዚህ ብሎ ይናገራል። sometimes this many of them answered አንዳንዶቹ ጭራሽ ያልዳኑ ነበሩ አለ። አዙሳ ስትሪት ሪቫይቫሉ በነበረበት በዛ ቦታ ላይ በዛ አዳራሽ የነበሩ ሰዎች ሲምፕሊ ምን ነበሩ አለ ሲጀመር አንዳንዶቹ ብዙዎቹ ጭራሽ ያላመኑ ሰዎች ነበሩ አለ። ያላመኑ ሰዎች ነበሩ፣ ያልዳኑ ሰዎች ነበሩ would be seized with deep conviction of sin under the burning testimony of one of their own nationality and at once heartily turned to the Lord. ስለዚህ ምን እያለ ነው ያለው ኦርዊግ? ብዙዎቹ አዙሳ ስትሪት የተገኙ ሰዎች ያልዳኑ ሰዎች ነበሩ። አንድ እሺ፣ ያልዳኑት ሰዎች የራሳቸው ናሽናሊቲ የራሳቸው አገር ዜግነት ያላቸው ሰዎች የነበሩበትን ኃጢአትና አሁን ደግሞ ያገኙትን ድህነት በተመለከተ ተነስተው ሲመሰክሩ ራሳቸው ኃጢአታቸውን እየተናዘዙ ወደ ክርስቶስ ይመጡ ነበር። ኦኬ፣ ወደ ክርስቶስ ይመጡ። ቲቶ እሺ፣ እንቀጥል። ከዛስ ቀጥሎ ደግሞ እንደዚህ ያለ occasionally some foreigner would hear a testimony ድንገት ደግሞ አንድ የውጭ ሀገር ሰው ማለት ነው ድንገት ተነስቶ ቴስቲሞኒ ይሰማል or earnest exhortation ወይ ደግሞ ስብከት ይሰማል in his native tongue በራሱ ቋንቋ ስብከት ይሰማል። ከዛስ from a person not at all acquainted with that language and thereby እንቀጥል። ስለዚህ እየሰማ ያለው ቋንቋ በራሱ ቋንቋ የራሱ ሰው ሲሰብክ የራሱ ሰው ሲናገር ይሰማና የዛ ሰው ቋንቋ ኦልሬዲ እየተነገረ ስለሆነ ማለት ነው። ይሄ የልሳን ስጦታን በተመለከተ እያወራ አይደለም፣ ግን የተለያየ ናሽናሊቲ ውስጥ ያሉ ሰዎች ስለሆኑ በገዛ ቋንቋው ምን ይሰማል? የወንጌል ስብከትን ይሰማል። ከዛ በኋላ ይህ ሰው ደግሞ ከዛ ስብከት የተነሳ ራሱን ለጌታ አሳልፎ ይሰጣል እያለ ይናገራል። ኦርዊግ በሰዓቱ አዙሳ ስትሪት ላይ የነበረውን ነገር በዚህ መንገድ ያስቀምጣል ማለት ነው። ከዛ ስለ ሴይሞር ደግሞ ዚመርማን እንደዚህ ብሎ ይናገራል። ዊሊያም ሴይሞር ሊደር ኢን አዙሳ ስትሪት ሚሽን አዙሳ ስትሪት ላይ እዛ ላይ የነበረው ሊደር ነው ዊሊያም ሴይሞር ማለት እዛ ሚሽን ላይ የነበረው ሰው መሪ የነበረው ሰው was often heard to say እንዲህ ብሎ ሲናገር ይሰማ ነበር። now do not go from this meeting and talk about tongues ከዚህ ከወጣችሁ በኋላ ወጣችሁ ስለ ልሳን እንዳታወሩ ይላል። እሺ but try to get people saved ኦኬ። ነገር ግን አንድ ነገር አድርጉ። ምን አድርጉ? ወንጌልን ስበኩ፣ ሰዎችን አድኑ። ስለዚህ ይሄ ወደ ሶስተኛው ፖይንት ይወስደናል ማለት ነው። ስለ ልሳን የሚያነሷቸው ነገሮች በጣም ሲሪየስ ናቸው። ቅድም አስተናቸዋል። ልምምዱን እጅግ በጣም ይወዱታል። ልምምዱን እጅግ በጣም ይፈልጉታል። በዛ ልምምድ ውስጥ ብዙዎች ብዙ ነገር እንደተጠቀሙ ይመሰክራሉ። እሱ አንድ ነገር ነው። ምናልባት ከነሱ መካከል ደግሞ አንዱ እኔ ነኝ። ልሳንን በተመለከተ እንደዚህ ዲቤት ከምናደርግባቸው ነገሮች ምናምን ባለፈ ግን ሲምፕሊ ልሳንን አክብሮ ለሚይዘውና በሚገባ ለሚጠቀምበት ሰው ያለውን ጥቅም እኔ ራሴ ኤክስፔሪየንስ አድርጌያለሁና እንትን ማድረግ ይችላል። ግን ደግሞ ከልሳን አስፈላጊነት ባለፈ ከልሳን ኢንፈሲስ የሚሰጠው ትምህርታቸውና ልምምዳቸው ከመሆኑ ባለፈ ግን ፔንቴኮስታሎች እንደው በየቦታው ልሳን እየተናገሩ በልሳን እንትን እያደረጉ ስለ ልሳን እያስተማሩ ልሳን እያሉ የሚኖሩ ሰዎች አይደሉም። ፔንቴኮስታሎችን ከልሳን ጋር ላገናኝቶ ለመናገር ሰው በቂ ምክንያት አለው። ነገር ግን እነዚህ ሰዎች ከዛ ያለፈ ነገር አላቸው። ምን አላቸው? ለወንጌል እጅግ በጣም የተሰጠ ልብ አላቸው። ለወንጌል እጅግ በጣም የሚናፍቅ ልብ አላቸው። ለቅድስና እጅግ በጣም የሚናፍቅ ልብ አላቸው። ነገሮችን የሚያያይዙት ከዚህ አይነቱ ጉዳይ ላይ ነው። ይሄ ወደ ሶስተኛው ሐሳብ ይወስደናል። እሱም ስለ ወንጌል ስርጭት የምናነሳው ነገር ነው። ስለዚህ ሶስተኛው ቴኔት የመጀመሪያው ቴኔት የመንፈስ ቅዱስ ጥምቀት ነው። ቅድም ብያቸዋለሁ። ከመንፈስ ቅዱስ ቤዞታዊ ስራ ለይታችሁ ነው ጥምቀትን የምታዩት ብያቸዋለሁ። ሁለተኛው
የልሳን ጉዳይ ነው። ሶስተኛው ደግሞ ስብከተ ወንጌል። ስብከተ ወንጌል ከስብከተ ወንጌል በፊት ሶስተኛ የጻፍኩትን እያነበብኩ ከስብከተ ወንጌል በፊት ሶስተኛ ግን አርገን ማየት አለብን ብዬ የማስበው ዲቫይን ሂሊንግ ነው። ከልሳን ባለፈ ፔንቴኮስታሎች ዲቫይን ሂሊንግ የሚባል ነገር ደግሞ ስትሬስ ያደርጋሉ። መንፈስ ቅዱስ በዛ አካባቢ ካለ ሰዎችን ለችግራቸው አይተዋቸውም ብለው ያምናሉ። መንፈስ ቅዱስ ወንጌል በሚሰበክበት ቦታ ላይ እስካለ ድረስ ያ የመንፈስ ቅዱስ ኃይል በሐዋርያት ዘመን የሰራ የመንፈስ ቅዱስ ኃይል ዛሬም ይሰራል ብለው ያምናሉ። ስለዚህ በኃይል አገልግሎት እጅግ በጣም የሚያምኑ ናቸው። ወንጌል ሲሰበክ በስብከተ ወንጌል ውስጥ የእግዚአብሔር ኃይል ያልፋል ብለው ያምናሉ። የእግዚአብሔር ኃይል ይሰራል ብለው ያምናሉ። ስለዚህ ሰዎች ይፈወሳሉ፣ ተአምር ይደረጋል፣ ሰዎች ካሉበት ችግር ውስጥ ይወጣሉ፣ አጋንንት ይወጣሉ፣ ሰዎች ካሉበት እስራት ውስጥ ይወጣሉ ብለው ያምናሉ። እኛ ሀገር ያሉ ስብከተ ወንጌል በብዛት በሚባል ደረጃ ከእንዲህ አይነት ነገር ጋር የተያያዙ ናቸው። ስለዚህ ስትንትን ስትሉት የሆነ የዘር ማንዘር መንፈስ ይጠራላቸዋል። ከዚህ ውስጥ አውጥቶኝ ጌታ ምናምን ይላቸዋል። ሰው ውሸት ስለሆነ አይደለም። ምክንያቱም እዛ ዓለም ውስጥ ከምታስቡት በላይ የነበርኩኝ ሰው ስለሆንኩ ማለት ነው። ሰው ምናልባት ከዚህ በፊት ይሄኛውን ብየው አላቂ ይሆናል። እስከ አስትሮሎጂ ድረስ እጅግ በጣም ሲሪየስ የሆነ ችግር ውስጥ ያለው ሰውም ነበርኩኝ። ስለዚህ እንዴት እንደሚነጥቅ እንዴት እንደሚያወጣ የእግዚአብሔር ኃይል አውቃለሁ። በምን መንገድ አውጥቶ ለክብሩ እንደሚያቆም አውቃለሁ። ኦኬ ሰው ስብከተ ወንጌልን ሲያስቡ እና ይሄ የእግዚአብሔር ኃይልን ሲያስቡ የመንፈስ ቅዱስን ሀሳብ ሲያስቡ ስለ ቤዞ ስለ መቀደስ ክርስቶስን ስለ መምሰል በመንፈስ ቅዱስ ስለ ማጥመቅ ስለ ወንጌል ምስክርነት እንደዚሁም ደግሞ ክርስቶስን መስሎ እሱን እያገለገሉ ስለመኖር ብቻ የሚያስቡ ሰዎች ሳይሆኑ ስለ ዲቫይን ሂሊንግ የሚያስባሉ። ስለ ዲቫይን ስለ መለኮታዊ ፈውስም ያስባሉ። ስለዚህ መንፈስ ቅዱስ ባለበት ቦታ ፈውስ አለ ብለው ያምናሉ። ስብከተ ወንጌል ባለበት ቦታ ትላንትና ሲሰበክ ተአምር ያደረገው ያ መንፈስ ዛሬም በእግዚአብሔር ዓለም ላይ ይሰራል ብለው ያምናሉ። ዛሬ ፔንቴኮስታል ኤክሌሲዮሎጂን አላነሳም፣ ኔክስት አነሳለሁ ጊዜ ስለሌለ ማለት። ስለዚህ ስለ ዲቫይን ሂሊንግ ይሄን ያነሳሉ። ስለዚህ ሶስተኛው ቴኔት ዲቫይን ሂሊንግ ነው። የመንፈስ ቅዱስ ጥምቀት አልኳችሁ። ሁለተኛው ነገር ልሳን አልኳችሁ። ሶስተኛው ዲቫይን ሂሊንግ አልኳችሁ። አራተኛው ደግሞ የክርስቶስን ዳግም ምጽአት በናፍቆት መጠባበቅ ነው። ይሄ ከወንጌል ስርጭት ጋር አብሮ የመጣ ነገር ነው። ሊያጣ የማይፈልገው አንድ አገልግሎት የወንጌል ስርጭት አገልግሎት። ስለዚህ ብዙ ነገር የእግዚአብሔር ኃይል መገለጥን የተለያዩ እንደነዚህ አይነት ነገሮችን በሙሉ የሚያያይዛቸው ከወንጌል ስርጭት ጋር። ስለዚህ ወንጌል የማትሰብክ ቤተክርስቲያን በቃ ትደክማለች። ተሟሙቃችሁ እዚህ ምናምን ይሏቸዋል። ትደክማለች። ወንጌል ካልሰበካችሁ ትደክማላችሁ ይሏቸዋል። ዛትስ ዋይ በየስትሪቱ ኢየሱስ ያድናል ብለው ስፒከር ይዘው የወጡ ሰዎችን የምታዩት እንደዛ። ኦኬ በዛ አይነቱ መንገድ ነው። በቃ ወጥተው ትራክት ይዘው ምናምን እንትን ሲያደርጉ ምናምን በቃ ስራ የሌላቸው ሰዎች አሉ። አንዳንዶቹ ትልልቅ ሰዎች ናቸው። አንዳንዶቹ ዩኒቨርሲቲ ውስጥ አስተማሪ ሊሆኑ ይችላሉ። አንዳንዶቹ የሆነ የኃላፊነት ቦታ ላይ የተቀመጡ ሰዎች ሊሆኑ ይችላሉ። ሌሎቹ ደግሞ አንዱ የቤት እመቤት ልትሆን ትችላለች። ደግሞ አንዱ ወይ ስራ የሌለው ጥበቃም ሊሆን ይችላል። የሆነ ሳለ ወንጌል ስርጭት ተባብሎ ተገናኝቶ ሁሉም ወንጌል ይወጣል። ምንድነው ይሄ ኤርጀንሲ ምንድነው? ይሄ ናፍቆት፣ ይሄ ጥማት ከምን የመጣ ነው ስትሉ ጌታችን ኢየሱስ ቶሎ ይመጣልና ተዘጋጅተን መጠበቅ አለብን። ከዚህ አይነቱ ሜንታሊቲ ይወጣል። ስለዚህ አራተኛው ለዚህ ካቶሎጂካል ወይም ለዚህ ለመጨረሻው ዘመን ተስፋ ያለ በጣም ታላቅ የሆነ መሰጠትና ናፍቆት ያንን ያደርጋል። ስለዚህ ስለ አንድ ጴንጤ ስታስቡ ስለ እነዚህ ቴኔቶች ማሰብ አለባችሁ። ልሳንን ብቻ ይዛችሁ አይደለም እሱ የምታደርጉ። ስለዚህ እነዚህ ነገሮች ሪሊ ፔንቴኮስታሊዝም ውስጥ ህብረቱ ምናምን የሚመጣው ከዛው ስለሆነ ፔንቴኮስታሊዝም ውስጥ ጠንካራ የምትሉት ነገር ነው። ፔንቴኮስታሎች ይህንን ይዘው መቀጠል አለባቸው፣ ይዘው መኖር አለባቸው። ለብዙዎች በረከት ሆኖ አይተናቸዋል። ከዚህ በኋላም በረከት ሆኖ ይቀጥላሉ ብዬ አምናለሁ። ሆነን እንቀጥላለን። ኤኒዌይስ ይህንን ካልን በኋላ ግን ይሄ ትራዲሽን ከምን መጠበቅ አለበት የሚለው ግን በጣም ወሳኝ ነገር። ብዙውን ጊዜ በቤተክርስቲያን ታሪክ የማይታችሁ ከሆነ አላውቅም፣ ታምራትን ይሄ የእግዚአብሔር መለኮታዊ ጣልቃ ገብነትን ምናምን የሚያስቡ ሰዎች ብዙውን ጊዜ ዶክትሪን ይረሳሉ። በቃ ትልቁ ችግር አንዱ ችግር እሱ ነው። ስለ ፔንቴኮስታል ብቻ እያወራው አይደለም። በየትኛውም እምነት ውስጥ ተመልከቱ፣ በጣም ታምራዊ የሆነ ነገርን በጣም የሚያከርሰው ዶክትሪን ይረሳል። ቲክቶክ ላይ አንዳንድ ሰዎች እናያለን። ከዚህ ጋር በተያያዘ ከኛም ከኦርቶዶክስ ወገኖችም አንጻር ምናምን እናያለን። አንድ ልጅ አለ፣ ሁሌ የሚያስቀኝ ልጅ አለ። የእንትን እምነት ብሎ ባሊ ሙሉ እንትን ይዞ የሚይዘው ልጅ አለ እና አልፈርድበትም። ለምንድን ነው? ራሱን የሰጠለት የሆነ ነገር አለ። እዚህ ልጅ ውስጥ ኦርቶዶክሳዊ ነው። እዚህ ልጅ ውስጥ አንድ ኮንቪክሽን አለ። ያ ኮንቪክሽን ደግሞ እግዚአብሔር በቃ በዚህ አፈር ታምር ያደርጋል የሚል ትልቅ ኮንቪክሽን አለ። ኦኬ፣ ትልቅ ኮንቪክሽን አለ። ግን ይሄ ሰውዬ ትንሽ ካወራ በኋላ ስሙት፣ ትንሽ ካወራ በኋላ የለም ዶክትሪን ላይ ትምህርት ላይ የለም። በቃ ኦኬ፣
እኛ ጋም ተመሳሳይ ይሿል። በጣም ታምራትና ድንቅና ታምራት የመንፈስ ቅዱስ እንትን የሚሉ ሰዎች ዶክትሪን የመርሳት ቴንደንሲ ያላቸው፣ ክሪስቶሎጂያቸው ወደ ኑፋቄ የሚሄድባቸው ብዙዎች አሉ። ነገረ ክርስቶስ ከተሳሳታችሁ ብዙ ነገር ትሳሳታላችሁ። ስለዚህ ፔንቴኮስታሎች ከምን መጠበቅ አለባቸው ሲባል ዶክትሪን ከመርሳት መጠበቅ አለባቸው። ዶክትሪን እና የእግዚአብሔር ኃይል ተያይዘው የሚሄዱ ነገሮች ናቸው። ስብከተ ወንጌል ኢየሱስ ያድናል የሚለው ትምህርትና ዶክትሪን ተያይዘው የሚሄዱ ነገሮች ናቸው። ኦኬ፣ ታምራትና ዶክትሪን ተያይዘው የሚሄዱ ተላቀው የሚሄዱ ነገሮች አይደሉም። ታምራት ከዶክትሪን በተለየበት ጊዜ ከልቲክ ልምምድ ይሆናል። ዶክትሪን ከታምራት በተለየበት ጊዜ ድርቅ ያለ ነገር ይሆናል። ስለዚህ ሲጀመር በክርስቶስ ወንጌል ሰው ሲያምን ራሱ የተአምር ሁሉ ተአምር፣ ምክንያቱም የመንፈስ ቅዱስ ስራን ሊያደርግ የሚችለው ነው፣ ቅድም እንዳየነው ማለት ነው። ስለዚህ ዶክትሪን የሚባል ነገር ስናነሳ ከተአምራት ጋር ከኃይል አገልግሎት ጋር ከዚህ ከልሳንም ጋር በመንፈስ ቅዱስ ከመጠመቅ ጋር ቅድም ካነሳናቸው ነገሮች ከዲቫይን ሂሊንግ ጋር ምናምን የሚጣረስ እንደሆነ አስበን ዶክትሪን መርሳት የለብንም። የቤተክርስቲያን ታሪክ ከመማር ጀምሮ እስከ መጨረሻ ድረስ ኦኬ፣ ትክክለኛው ክርስቲያን ዶክትሪን ምንድን ነው እስከሚለው ትምህርት ድረስ ሲሪየስሊ እና በጣም ሪሌንትለስሊ መማማር አለብን ብዬ ያስባል። ስለዚህ አንድ ጴንጤ በምን ሊፈተን ይችላል ሲባል እንደነዚህ አይነት ነገሮች ላይ በጣም ስትሬስ ሲያደርግ ሲያተኩር በምን እንትን ሊድል ይችላል፣ በምን ሊጠመድ ይችላል፣ ወይም ደግሞ በምን አይነት ችግር ውስጥ ሊገባ ይችላል፣ ዶክትሪን ሊረሳ ይችላል። ስለዚህ ሁሌ ምንም ማረጋት መጽሐፍ ቅዱስ ንባቡ ከዶክትሪን ጋር የተናበበ መሆን መቻል አለበት። ፔንቴኮስታል ዶክትሪን የላቸው ምናምን የሚል አስቂኝ የሆነ ነገር ሰምቻለሁ። እንዲህ አይነት ሰዎች ስታዩ ሳቁባቸው፣ የሚያወሩትን አያውቁባቸው፣ የሚያወሩትን አያውቁም ማለት ነው። ፔንቴኮስታሎች እንደ ሃይ ቸርች ትራዲሽን እንደዛ አይነት ኮንፌሽን የላቸውም የሚለው ሊያዋጣ ይችላል። ከዛ በተረፈ ዶክትሪን የለውም ፊቴ መተበል እስቲ ዶክትሪን የለህም በል እስቲ መተ ፊቴ ኦኬ፣ እሱ ብዙ የሚያዋጣ አይደለም። ከዛ በተረፈ ግን ፔንቴኮስታሎች ከዚህ ነገር ምን መደረግ አለባቸው መጠበቅ አለባቸው ብዬ አስባለሁ። ሁለተኛው ፔንቴኮስታሊዝምን እንትን ሊያደርገው የሚችል ሊፈትነው የሚችልና ችግር ውስጥ ሊከተው የሚችል ነገርስ ምንድን ነው? ፔንቴኮስታሊዝምን ሌላ ችግር ውስጥ ሊከተው የሚችል ነገር ቲቢት ይባላል። ቲቢት ለምን? የእግዚአብሔርን ኃይል እጅግ ከመናፈቃቸው የተነሳ የእግዚአብሔር ኃይል ደግሞ እንደው ጠጋ ብላችሁ ካያችሁ የሚገለጠውም እንደዚህ አይነት ቤት አብያተ ክርስቲያናት። ታዲያ እንደዛ ሲሆን ሰዎች የእግዚአብሔር ጸጋ ሲገለጥባቸው፣ የእግዚአብሔር መንፈስ ሲገለጥባቸው፣ ትንቢት መምጣት ሲጀምር፣ ታምራት መደረግ ሲጀምሩ፣ በእግዚአብሔር ቃል በኩል ሰዎች መነካት ሲጀምሩ፣ ሰዎች ወደ ክርስቶስ መጉረፍ ሲጀምሩ ቲቢት ሊኖረን አይገባም። ሃምብልነስ ሊኖረን ይገባል። ሃምብል ነው ይገባናል። ቲቢት ካለ ዶክትሪን ስንሳሳት የምንሰማው ሰው የለም። የሆነ ነገር ስንሳሳት የምንሰማው ሰው የለም። ተሳስታችኋል ያለን ጠላታችን ይሆናል። ኧረ የዚህን አይነት ነገር ችግር አለበትና ይሄን አስተካክል ስንባል ሁልጊዜ ችግር ውስጥ እንገባለን። ስለዚህ ከትዕቢትም መጠበቅ አለባቸው። ሶስተኛው ደግሞ ከምን መጠበቅ አለባቸው ሲባል በህብረት ሰበብ ከሐሰተኞች ጋር ከመቀላቀል ፈጽሞ መጠበቅ አለባቸው። ፈጽሞ መጠበቅ አለባቸው። ዘይት የሚሸጡ ጋዝ የሚሸጡ ጨው የሚሸጡ ቅቤ የቀረ ሙዝ ሸጡ እኮ መተው ሙዝና ማንጎ ሸጡልን። እሺ ምን እንጠብቃለን? ዱላ ሸጡልን፣ የገዥነት በትር ብለው ዱላ ሸጡልን እኮ። ከዚህ በላይ የት እንድረስሽ? በሰማይ ቤት አለን የሚለው እኮ ወንጌል አይደለም አሉ እኮ። ኦኬ፣ በዝማሬ ሰበብ ዘፈኑብን። በዝማሬ ሰበብ እኮ የማይሆን ከልቲክ ነገር አደረጉብን እኮ። አምልኳችን ቅጥ ያጣ አምልኮ እንዲሆን አደረጉ። እነዚህን ሰዎች ጴንጤ ብለን ይዘናቸው አንሂድ፣ በዛ መንገድ ይዘናቸው እንሂድ አይገባም። ስለዚህ ፔንቴኮስታል ትራዲሽን ውስጥ ያሉ አብያተ ክርስቲያናት ፔንቴኮስታሎች ምን ሊያደርጉ ይገባል ሲባል እነዚህን ነገሮች ሊያስወግዱ ይገባቸዋል። ከኛ ወገን አይደሉም ብሎ መግፋት ይገባቸዋል። መሰረተ ክርስቶስ ራሷን እንደ ፔንቴኮስታል እንትን አትልም፣ እንደ ፔንቴኮስታል አይደንቲፋይ አታደርግም። ግን ደግሞ እንደ ፔንቴኮስታል ግን ትምህርቷ አብዛኛው ነገር ከፔንቴኮስታል ትራዲሽኑ ጋር የተነካካ ነው። ኢንፍሉዌንስ አለ። ልሳን ትቀበላለች፣ ካሪዝማቲክ የሆኑ ጸጋዎችን በሙሉ ትቀበላለች እና እንደዚህ አይነት ነገሮችን እንዲህ በአስር ጣቷ ፈርማ ነው የምትቀበለው። ስለዚህ ከፔንቴኮስታል ትራዲሽኑ ጋር አልተነካካችም ማለት አንችልም። መሰረተ ክርስቶስ ፔንቴኮስታል ትራዲሽኑ ጋር የተነካካች ቤተክርስቲያን እንደመሆኗ የምታደርገው ጥንቃቄ እኔን ኤምኬሲ ያቆየኛል። ምንድን ነው የሚያቆየ ኤምኬሲ ካላችሁኝ፣ ያ የምታደርገው ጥንቃቄ ያቆየኝ። ባለፈው ብያቸዋል። ከተዘራ ቤት የመጣውን ሰው አጥምቃ ነው የተቀበለችው። ለምን ሲባል ክርስቲያኖች አይደሉም መጠመቅ ነው ያለባቸው እና አጥምቃ ደህንነት አስተምራ አጥምቃ ነው የተቀበለችው።
እንደዚህ አይነት ነገር ያስፈልጋል። ሙሉ ወንጌል፣ መሰረተ ክርስቶስ፣ ገነት፣ ሌሎች አብያተ ክርስቲያናት በሙሉ በሎካል ቸርች ደረጃ ኤክሌሲዮሎጂ ላይ ስንመጣ በሰፊው እናወራለን። ዛሬ ጊዜው አይደለም። ኦኬ እንደነዚህ አይነት ሰዎችን የብልጽግና ወንጌል የሚሰብኩ ሰው መንፈስ ነው የሚሉ ነገረ ክርስቶሳቸው የተበላሸባቸው በትዕቢት የሚራምዱ የተገኘውን የወር አስቤዛ የሚመስል ነገር በሙሉ የሚሸጡ ገስት ሃውስ ብለው በገስት ሃውስ ስም የሚነግዱ ሐሰተኛ ትንቢት እንትን የሚያደርጉ ሰዎችን የሚያሳስሩ ከሆነላቸው የሚቃወሟቸውን ጭምር ኦኬ እንደነዚህ አይነት ሰዎችን በሙሉ ማስወገድ አለባቸው። ከእናንተ መሀል አይደለም፣ እናንተም ከኛ መሀል አይደላችሁም ማለት አለባቸው። ለምን ሲባል እኛ ጴንጤዎች ነን። ሶ ፔንቴኮስታሊዝም ሜንቴኔቶቹ እነዚህ ናቸው። ዛሬ እንዳትረሱት አጭር ነገር ነው የነገርኳችሁ። የመንፈስ ቅዱስ ጥምቀት፣ ልሳን፣ የኃይል አገልግሎት እንደዚሁም ደግሞ ለመጨረሻው ዘመን ያለ የሚደረግ ትጋት ከቅድስናና ወንጌልን ከመስበክ አንጻር ማለት ነው። ስለዚህ እነዚህ እንዳትረሷቸው። እንደ ጴንጤ እነዚህ አይደንቲፋይ ያደርጓቸዋል ጴንጤዎች። ራሳችሁን ደግሞ ከነዚህ አይነት ሰዎች ደግሞ መጠበቅ አለባቸው። ፔንቴኮስታሎች ከምን መጠበቅ አለባቸው? ከእንዲህ አይነት ነገሮች መጠበቅ አለባቸው። ትራዲሽኑ ምን አይነት ትራዲሽን ነው ካላችሁኝ፣ እጅግ በጣም ዲቫውት የሆነ ትራዲሽን ነው። እጅግ በጣም ሲሪየስ የሆነ ትራዲሽን ነው። በህይወት በቅድስና ጉዳይ ላይ በጣም ሲሪየስ የሆነ ትራዲሽን ነው። ሳክራመንት ላይ ብዙውን ጊዜ ይባላል። አርቲኩሌሽኖቹም አንዳንዶቹ መስተካከል ያለባቸው አርቲኩሌሽኖች እንዳሉ አምናለሁ በሎካል ቸርች ደረጃ። ግን እንደ ፔንቴኮስታል ትራዲሽን ግን ሲምፕሊ ከነገረ ድህነት ሳክራመንቶችን ነጥለው ሲያዩ አንመለከትም። ዛሬ ጊዜው አይደለም እንጂ አነብላችሁ ነበር። አክቹዋሊ ቴሌግራም ቻናሌ ላይ በሰፊው ለጥፌላችኋለሁ እነዚህ መጽሐፍት ማለት ነው። ስለዚህ ምንድነው ስለ ሳክራመንት የሚያስቡት ነገር የሚለውን ደግሞ በሰፊው በሚቀጥለው እንመለከተዋለን። ነገር ግን በጣም ኦርጋኒክ የሆነ ትራዲሽን ነው። ስለ ፔንቴኮስታሊዝም ስታነሱ በጣም ኦርጋኒክ የሆነ ነገርን ሚት ለማድረግ ተዘጋጁ። በእነዚህ አራት ቴኔቶች ውስጥ ነው ኦፍኮርስ። በእነዚህ አራት ቴኔቶች ውስጥ ግን እጅግ በጣም ኦርጋኒክ የሆነ ትራዲሽንን ለማግኘት ግን መዘጋጀት አለባችሁ። ፔንቴኮስታሊዝምን እንትን ስታደርጉ ሚት ስታደርጉ ማለት ነው። በዚህ ውስጥ መጠንቀቅ ያለበት ነገር ምንድን ነው? ፔንቴኮስታል የሚለውን ነገር ቅድም አንስተናል። በቃ ቅጥ ያጣ አምልኮ እንደዛ ይሄ በፔንቴኮስታሊዝም ሰብ እንትን የሚያደርጉ ሌቦችን እንደነዚህ የሐሰት ትምህርቶችን የኃይል አገልግሎት ላይ ያተኮረ ዶክትሪን መርሳትን መጠንቀቅ አለበት። ከዛ በተረፈ ግን ኦርጋኒክ የሆነ ለመንፈስ ቅዱስ ሐሳብ የተሰጠ እንዴ አንዳንዱ ስራ ለመቀየር የእግዚአብሔርን ፈቃድ ይጠይቃል። ጸልዩ፣ ጌታ ሆይ ፍቃድህን አሳውቀኝ፣ ንገረኝ፣ ልቀይር ስራ ልቀይር ወይ ልልቀቅ፣ ከዚህ እዚህ ልግባ ምናምን ብሎ ይጠይቃል። ራሱ ይጸልያል። እጮኛ አይታሰብ፣ ጌታ ሆይ ፈቃድህ ነው፣ እቺ ልጅ ፈቃድህ ናት ምናምን ይላል። ይፈልጋታል፣ ይወዳታል፣ ግን ፈቃድህ ናት ይሏል። ለምን ሲባል ከመንፈስ ቅዱስ ሐሳብ ጋር መላቀቅ ያስፈራዋል። ጴንጤ ከመንፈስ ቅዱስ ሐሳብ ጋር መላቀቅ ያስፈራዋል። ከዛ ሐሳብ ጋር መፋታት ያስፈራዋል። ኦኬ በህይወት ምንድነው የምትፈራው ካላችሁት፣ የእሱን ፕሬዘንስ ሚስ ማድረግ እፈራለሁ ይላችኋል። እኔ ምን ትፈራለህ ብትሉኝ፣ እሱ ነካክቶኛልና ብያችኋለሁ። 100% እንደዛ አይደንቲፋይ አታደርግም ቤተክርስቲያን፣ ግን በቃ ነክቶናልና ዊ ኖው ዳት ሲነካ ምን እንደሚነካ እናውቃለን። ለሌላ ነገር እንዳትሆኑ አድርጎ ነው ያበላሻችሁ። ለምንም ነገር ነው የማትሆኑት። ከዛ በኋላ ከእግዚአብሔር ሐሳብ ውጪ ማለት አይመቻችሁም፣ አትገቡም ማለት አይደለም። የእግዚአብሔርን ሐሳብ ትታችሁ ልትገቡ ትችላላችሁ፣ ሰዎች ናችሁ። ግን ስታዩት ራሳችሁን ትላንት የተመቻችሁ አይመቻችሁም፣ አበላሽቷችኋል። ለዛ ነገር በቃ እንዳትሆኑ አድርጓችኋል፣ እንዳይጠማችሁ አድርጓችሁ የሆነ ነገር አቅምሷችኋል እዚህ ጋር ኦኬ። ስለዚህ ትላንትና ተመችቷችሁ ስትኖሩበት የነበረ ኤንቫይሮንመንት ዛሬ የለም። በቃ አይመቻችሁም፣ ይደብራችኋል። ለምን? በቃ ያያችሁት የእግዚአብሔር መንፈስ አለ፣ የዳሰሳችሁ ነገር አለ። ሶ ኢን ዩር ላይፍ ምን ያስፈራል ካላችሁኝ፣ ያን ፕሬዘንስ ማጣት ያስፈራኛል። ሰው ነኝ። ከዛ ከእግዚአብሔር ሐሳባው ገለል የምልባቸው ብዙ ጊዜዎች አሉ። እንደውም ምናልባት ትህትና አይደለም እሺ፣ ሪያሊቲ ነው። እዚህ ያላችሁ 100 ምናምን ሰዎች ምናልባት ከእናንተ ሁሉ ደካማው እኔ ልሆን ይችላል፣ ራሴን ስመለከት ማለት ነው። ይሄ በእግዚአብሔር ፊት የምናገረው ግብዝነት አይደለም፣ ወር የሆነ ትህትና አይደለም። አት ሴም ታይም ግን ምን ያስፈራሃል ብትሉኝ፣ ያን ፕሬዘንስ ማጣት ያስፈራኛል። ጴንጤ አገልጋይ መድረክ ላይ ሲወጣ መጀመሪያ የሚያየው የሚበራውን የሰዎችን ፊት አይደለም። መድረክ ላይ ሲወጣ መጀመሪያ የሚፈልግ የሚናፍቀው ነገር እሱ ሲሰብክ የሚገለጥን የእግዚአብሔርን ኃይል የእግዚአብሔርን መንፈስ ይጠብቃል። ያንን ፕሬዘንስ ነው መጀመሪያ ኤክስፔክት የሚያደርገው። ታዲያ ምን ያስፈራሃል ብትሉት፣ ጴንጤን አገልጋይ ከዛ ፕሬዘንስ መላቀቅ ያስፈራዋል፣ ምንም ያልደካማ ቢሆን። ስለዚህ ወደ ፔንቴኮስታሊዝም ስትመጡ
ኦርጋኒክ የሆነ ከመንፈስ ቅዱስ ጋር ያለን ኮሚኒየን ኤክስፔክት አድርጋችሁ ነው የምትመጡት ማለት ነው። ሶ በዛ ውስጥ ከመጠበቅ አለብን የሚለውን ቅድም አንስቼዋለሁ። ተባረኩ። አሁን ጊዜው ለእናንተ ልስጥና ጥያቄዎች ካሏችሁ ሪፍሌክሽኖች ካሏችሁ መጀመሪያ እዚህ ገስት ላይ ያላችሁ ሰዎች፣ ከዛ በኋላ ሞዴሬተሮች የምታስገቧቸው ሰዎች ደግሞ ትቀጥላላችሁ ማለት ነው። አንደኛ ጥያቄ አንድን እምነት ትክክለኛ የሚያደርገው ምንድን ነው የሚል ነው። ምክንያቱም አንዳንድ ግለሰቦች የኛ እምነት በ16ኛው ነው የጀመረው፣ በመጀመሪያው ነው የጀመረው ምናምን 2000 ዓመት 3000 ዓመት ታሪክ እንደዚህ አይነት እንትን ነገሩ እንሰማለን። እና እናንተ ፔንቴኮስታሎች በ19ኛው ክፍለ ዘመን በአዙዛ ነው የበቀላችሁት የጀመራችሁት፣ ታሪክ የላችሁም። እንደዚህ አይነት ነገሮችን ስለምንሰማ አንድን እምነት ትክክለኛ የሚያደርገው ምንድን ነው? የጊዜ ጉዳይስ ማተር ያደርጋል ወይ የሚል ነው። አጠር አድርገህ መልስ። እሺ ተሜ ራሱ አለቀሰ። የመጀመሪያው ጥያቄ አንዱን እምነት ትክክለኛ የሚያደርገው ምንድን ነው የሚል ነው አይደል? ያ አንድ ከጊዜም አንጻር ማለት ነው። ያው እንደሚሉት በ19ኛው ምናምን ስለሚሉ ትክክለኛ ነው እምነት የክርስትና መጽሐፍ ቅዱሳዊ ነው ወይም ደግሞ ትክክለኛ እምነት ነው ፔንቴኮስታል ትክክለኛ እምነት ነው ወይም የምትለው ምን ሲሆን ነው? ከጊዜ አንጻርም ማለት ነው። አንድ እምነት ትክክለኛ የሚያደርገው ያ ትራዲሽን የሆነ ሰዓት ላይ ስለጀመረ አይደለም። ሰምቻለሁ፣ እንደዛ አይነት ነገሮች ሰምቻለሁ። ለምሳሌ በቃ ፔንቴኮስታል የጀመረው የዛሬ 100 ዓመት ነው የሚል፣ ሪፎርሜሽኑ የጀመረው የዛሬ 500 ዓመት ነው የሚል። አስቂኙ ነገር ሪፎርሜሽኑ የጀመረው የዛሬ 500 ዓመት ነው። ፔንቴኮስታሎች ከ100 ዓመት በኋላ በፊት ነው የመጣችሁትና ከመጣችሁ ገና 100 ዓመታችሁ ነው ብለው 500 ዓመት የሞላቸው እንትኖች ማጂስቴሪያል ሪፎርሜሽን ውስጥ ገና ሲጀመር የነበረው ትራዲሽን ውስጥ የነበሩ ሰዎች ሲናገሩ ሰምቼ አውቃለሁ። እና ስቅ ያለው እንዴ እናንተ ራሱ 500 ዓመት ምንድን ነው የምትሉት? ክርስትና 2000 ዓመት እኮ ነው ብዬ አውቃለሁ። አንድ ትራዲሽን የሆነ ሰዓት ላይ ጀመረ ማለት በሆነ በተዋቀረ መልኩ የሆነ ሲስተም ኦፍ ቢሊፍ እንትን ያደረገ ፎርም ያደረገ የሆነ ኮሚኒቲን እያወራን ነው እንጂ ክርስትናን እያወራን አይደል። ስለ ክርስትና ስናወራ ከዛ ያለፈ ነገር ነው የምናወራው። ስለ ክርስትና ስናወራ የዛሬ 2000 ዓመት የተያዘው እምነት ነው እንጂ የዛሬ 2000 ዓመት የነበረ ኮሚኒቲ አይደለም የምናወራው። በዛ መንገድ አይደለም የምናወራውና አሁን ኮፒ ሊንካችሁ በደንብ ያስፈልገኛል ለተወሰነ ሰዓት ካሜራ መዝጋት ስላለብኝ ነውና የምናወራው ከእንትን አንጻር አይደለም፣ ከዚህ ከሆነ ኮሚኒቲ ፎርም ከተደረገ ኮሚኒቲ አንጻር ብቻ ሳይሆን የዛሬ 2000 ዓመት ስለነበረ እምነት ነው የምናወራው። ስለዚህ የዛሬ 2000 ዓመት የነበረውን እምነት ይዛችኋል ወይ? ኦኬ፣ የዛሬ 2000 ዓመት የነበረውን እምነት ይዛችኋል? የመጀመሪያው ጥያቄ መሆን ያለበት እሱ ነው። የዛሬ 2000 ዓመት የነበረውን እምነት ይዛችሁ ከሆነ ጥሩ። ያ እምነት ምንድን ነው? ያ እምነት ኦርቶዶክስ ነው? ያ እምነት ካቶሊክ ነው? ኧረ ሁለቱም አይደለም። ታዲያ ያ እምነት ምንድን ነው? ያ እምነት ክርስትና የሚባል እምነት ነው። በቃ በክርስቶስ አምኖ የመዳንን ጉዳይ ስትረስ አድርጎ የሚናገር እምነት ነው እንላለን። ስለዚህ ያ እምነት ያላችሁ ሰዎች ድናችኋል። ያ እምነት ያላችሁ ሰዎች ኦፍ ኮርስ የዘላለም ሕይወት አላችሁ እንዳለ። ኦኬ፣ ስለዚህ የመጀመሪያው ነገር እሱ ነው። ቅድም በቀን ነበር ይሄ ፎቶ፣ አሁን ደግሞ መሽቶ ላርግላችሁ እስከዚህ። ስለዚህ ያ እምነት ምን አይነት እምነት ነው? በክርስቶስ ያለን የክርስቶስ አዳኝነት ላይ የሚያተኩር እምነት ነው አንደኛ። ሁለተኛ ለዚህ ለክርስቶስ አዳኝነት በክርስቶስ አዳኝነት ላለን የማይናወጥ እምነት መጽሐፍ ቅዱስን የማይሳሳት ባለስልጣኑ አድርጎ የሚጠራ እምነት ነው። ሶስተኛ ደግሞ ያ እምነት ክርስቶስን ብቸኛው የአዲስ ኪዳን መካከለኛ አድርጎ የሚያስቀምጥ እምነት ነው። አራተኛ ይሄ እምነት ዶክትሪናል ሶፊስቲኬሽኖች በመጡበት ጊዜ ሁሉ በሁለት ዋና ዋና ቴኔቶች የሚታወቅ እምነት ነው። የመጀመሪያው ነገረ ክርስቶስ፣ ነገረ ክርስቶስ ላይ ሰው ኑፋቄ ሊኖርበት አይገባም። ሁለተኛውስ ነገረ ስላሴ ነው። ነገረ ስላሴም ላይ ሰው ኑፋቄ ሊኖርበት አይገባም። ኦኬ፣ ስለዚህ ነገረ ክርስቶስ በነገረ ስላሴ አውድ ውስጥ ይበራራል። ነገረ ስላሴ በነገረ ክርስቶስ ክላሪፋይ ይደረጋል። በክርስቶስ ያለን እምነት የዘላለም ሕይወት የሚያሰጥ እምነት መሆኑን ማመን አለብን። ያ እምነት ደግሞ የሚገኘው በቅዱሳት መጻሕፍቱ ውስጥ በእነሱ የበላይ ዳኝነት የመሆኑን ጉዳይ ማመን አለብን። እነዚህ ነገሮች ሲምፕሊ አንድን እምነት ትክክለኛ እምነት ያሰኙታል ብዬ አምናለሁ። አንዳንድ ሰዎች ሳክራመንቶች ምን የሚያነሱ ሰዎች አሉ። ሳክራመንቶች ተነስተው
ዲቤት ልናደርግበት እንችላለን። ስለ ሳክራመንት እናንተ ያላችሁ መረዳት የእናንተ ኢንተርፕሪቴሽን ስህተት ነው፣ ትክክል አይደለም ምናምን እየተባባልን መከራከር እንችላለን። ነገር ግን አንድ ሰው ሳክራመንትን ልክ ኖስቲካውያን ይክዱ እንደነበረው ካልካደው በስተቀር which means ይሄ የተፈጠረው ዓለም ሁሉ ርኩስ ነው ብሎ ነገረ ክርስቶሳዊ ኑፋቄን ከማምጣት ጀምሮ የሚቀጥል የሆነ ፐርሲስተንት ኑፋቄ ውስጥ ሆኖ ጥምቀትን የጌታ እራትን ምናምን እስካልካደ ድረስ ሌላ ቀን እናወራዋለን። እሱን ፔንቴኮስታል ሳክራመንት ብዬ አንድ ሌላ ፕሮግራም ደግሞ እሰራላችኋለሁ። ግን እሱን እስካላደረገ ድረስ በዛ ምክንያት መናፍቅ ልትሉት አትችሉም። ዲኖሚኔሽን ልለዩ ትችላላችሁ። ግን በክርስቶስ የማመን ጉዳይ፣ ክርስቶስ መካከለኝነት ላይ፣ ቅዱሳት መጽሐፍት የበላይ ባለስልጣንነት ላይ፣ በክርስቶስ በማመን የመዳን ጉዳይ ላይ፣ እንደዚሁም ደግሞ በትምህርተ ክርስቶስ ላይ፣ በትምህርተ ስላሴ ላይ የማይዋዥቅ እምነት ያለው ሰው ትክክለኛው እምነት አለው ብለን መረዳት እንችላለን። ከዛ በተረፈ ደግሞ የእንትንን ጉዳይ ማንሳት እንችላለን። የእውነተኛ ክርስቲያን ህይወት ጉዳይንም ማንሳት እንችላለን። ዳትስ ዋይ እነ ሉተርም ካልቪንም ሌሎች የሪፎርሜሽኑ ዲቫይንስም ሲያነሱ የሚያነሷቸው ነገሮች አሉ። እውነተኛ ቤተክርስቲያን በምንድን ነው የምታየው ሲባል የመጀመሪያው ትክክለኛው ስብከተ ወንጌል ያለባት፣ ሁለተኛው ቅዱሳት ምስጢራት በትክክል የሚሰጥባት ይሉና ሶስተኛው ደግሞ የሚጨምሩ አሉ ትክክለኛ ክርስቲያናዊ ህይወት ያለባት። እነዚህን ሶስት ነገሮች የያዘች ቤተክርስቲያን ትክክለኛዋ ቤተክርስቲያን ናት ማለት እንችላለን። ሳክራመንት ሲባል እንደ ሉተራን እንደ ሪፎርምድ ብቻ እያልን አይደለም። ስለ ሳክራመንት ስናነሳ ስለ ሞድ ኦፍ ፕሬዘንስ ብቻ እያነሳን አይደለም፣ በዛው ስለሚገኝ በረከትም ጭምር እንጂ። ስለዚህ ከዛ አንጻር እንመለከተዋለን። ስለዚህ እናንተ ሐሰተኞች ናችሁ፣ ምክንያቱም የዛሬ 1500 ዓመት መታችኋል፣ የዛሬ 500 ዓመት መታችኋል የሚለው ሲምፕሊ አንድ ሰው የራሱን ትክክለኛ አድርጎ አቁሞ ሌሎችን ኢንሲግኒፊካንት ለማድረግ ሲፈልግ የሚጠቀመው ነገር ነው ብዬ አስባለሁ። በአጭሩ ትክክለኛው እምነት ምን አይነት እምነት ነው ከተባለ አፖስትልስ ክሪድን ማየት እንችላለን። ስለዚህ አፖስትልስ ክሪድ ወይም ደግሞ ይሄ የሐዋርያት አንቀጽ ሃይማኖት የሚባለውን ነገር ይዘን መሞገት እንችላለን። ይኸው ትክክለኛው እምነት ላይ ነኝ ያለሁት ብለን መሞገት እንችላለን ብዬ አስባለሁ። አፖስትልስ ክሪድን ከእናንተ መሀል መቼም የማይቀበል ሰው አለ ብዬ አላምንም ማለት ሁላችንም እንቀበላለን አፖስትልስ ክሪድን ማለት ነው። አፖስትልስ ክሪድ አክቹሊ ባለፈውም እንትን ብያለሁኝ መሰለኝ ቪዲዮ አስቀምጬላችሁ ነበረ። እንግዲህ ቲክቶክ ላይ አይታችሁት ይሆን አይሆን አላውቅም። ቪዲዮ ግን አስቀምጬላችሁ ነበረ ስለ አፖስትልስ ክሪድ ማለት ነውና ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ፣ ደግሞ በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ ጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ እና በተቀበረ በሶስተኛው ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ በሚመለስ ይሄ ወደ ሰማይ በወጣ ካለ በኋላ ወደ ሲኦል በወረደ የሚሉ አሉ። ኦልሬዲ በኋላ ላይ የተጨመረ ጭማሪ ነው። ይሄንን እንትናም ያስቀምጣል ማለት ነው። ሩፊነስም በኋላ የተጨመረ መሆኑን ያሳያል፣ ይናገራል በማብራሪያው ላይ ማለት ነው። በእግዚአብሔር ቀኝ በአብ ቀኝ በተቀመጠ ካሉ በኋላ ከዚያም በሕያዋንና በሙታን ሊፈርድ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ፣ ደግሞ በመንፈስ ቅዱስ በአንዲት ቅድስት ቤተክርስቲያን በኃጢአት ስርየት በስጋ ትንሣኤ በዘላለም ሕይወት አምናለሁ። ይሄ እምነት የምታምኑ ከሆነ እውነተኛው ቤተክርስቲያን ለመሆን ምንም ነገር አያንሳችሁ፣ እውነተኛው ቤተክርስቲያን ትባላላችሁ። በዛ ውስጥ ግን ብዙ ኢንተርፕሪቴሽናል ዲቤቶች ሊኖሩ ይችላሉ ምናምን ለነሱ በራችን ክፍት ይሆንና ይሄ እምነት ግን የማይናወጥ እምነት ነው። በቃ ይሄ አሁን ያነበብኩት የአፖስትልስ ክሪድ በቃ የማይናወጥ እምነት ነው። ስለዚህ እዛ ላይ መገኘታችንን እርግጠኞች መሆን አለብን። አንድ ሰው ግን አልዳናችሁም፣ ጥምቀት ያድናል አያድንም የሚል ክርክር ጀምሮ አያድንም ብለሃል አይደል በቃ አልዳንክም ማለት ነው ሲል መጠየቅ አለብህ። እስቲ አፖስትልስ ክሪድን አንድ ሰው አምኖ አይድንም እሱም ማመኑ ብቻውን አያድነውም የሚል የቤተ ክርስቲያን ታሪክ አርቲኩሌሽን አምጣልኝ ትይዋለሽ። የለውም። ከሌለው ድነናል፣ እናመሰግናለን። ሲጀመር ደግሞ ለእናንተ አይደለም ሄዳን ነው ራሱ ብለን እንጨርሳለን። ቤቲ ቴንክ ዩ። እሺ ቃልዬ ይሰማል? ኔትወርክ እሺ ይሰማል። አጠር አድርገህ መልስ። ቢያንስ ሰዓት አስቀምጥላለሁ። እኔ ጭንቅላት ከላይ አስቀምጥላለሁ። ቶሎ መልስ፣ ለሌሎችም እድል ለመስጠት። ሁለተኛ ደግሞ ፔንቴኮስታል ፕሮቴስታንት አይባልም ወይ? ምክንያቱም አንዳንድ ግለሰቦች ሲተናነቃቸው ስላየው ማለት ነው። ፔንቴኮስታልን ፕሮቴስታንት ከሚለው እንትን ውስጥ ለመመደብ በጣም ሲቸገሩ ስላየው እሱን ነገር አይባልም ወይ የሚለውንም አጠራርገህ እስኪ መልስ።
ምናልሽ ፔንቴኮስታል ፕሮቴስታንት አይባልም። የፔንቴኮስታል እሱ ነገር አዎ፣ እዚህ ከካቶሊኮች ጋር እዚህ ሲያወሩ ሰምቼ አይደሉም ነገር ተናነቀው ከዛ አይባሉም ማለት ነው። ይህ ነገር እንዴት ነው ከታሪክ አንጻርስ? ፕሮቴስታንት ፔንቴኮስታል ፕሮቴስታንት አይባልም ወይ ነው ጥያቄ። እንደዚህ ያለውን ሰው እንግዲህ ማን እንደሆነ ባላውቅም ግን ፔንቴኮስታሎች ፕሮቴስታንት አይደሉም ባለበት ቅጽበት ፕሮቴስታንቲዝም እንዳልገባውና ራሱን ፕሮቴስታንት ወይ እሱ ያለበትን ትራዲሽን ብቻ ፕሮቴስታንት ብሎ እየጠራ እንደሆነ እረዳለሁ። አስቀድሞ ማለት የምችለው ነገር እሱ ነው። ፔንቴኮስታል ፕሮቴስታንት አይባልም ባለበት ቅጽበት በቃ ሂዝ ናት ፕሮፌሽናል ራሱ እዚህ ነገር ላይ ለማውራት ማለት ነው። ፔንቴኮስታሎች ፕሮቴስታንት ይባላሉ፣ በደንብ ይባላሉ። ሶ ይሄ በጣም አደገኛ የሆነ ፕሮቴስታንቲዝምን አለመረዳት እና እንደ ፕሮቴስታንት ደግሞ ሲምፕሊ የራስን ትራዲሽን ብቻ ይዞ ራስን ቪንዲኬት ማድረግ በቃ እኔና እኔ የሚል አይነት እንትን ነው ብዬ አስባለሁ። ሶ እኔ ከእንደነዚህ አይነት ሰዎች እነዚህ አይነት ሰዎችን በመስማት ጊዜያችሁን ባታባክኑ ብዬ መክራችኋለሁ። ቤቲ ራሳችሁን አታድክሙ። በቃ ባለፈውም ብያለሁ። ብዙ ሰው ሀሳብ ሊሸጥ ወጥቷል። ቲክቶክ ላይ የምትወጡት ሀሳብ ልትሸጡ ነው። እኔም ዛሬ ሀሳብ ልሸጥ ነው የወጣሁት። ምንም አከራከርም። ግን የምትገዙትን ነገር መምረጥ ያለባችሁ እናንተ ናችሁ። ሃይኮፒ ነገር የማይጠቅም ነገር ገዝታችሁ ጨጓራችሁ፣ ልባችሁ፣ አይምሯችሁ የማይታመም ነገር የለም። ዳታችሁ አልቆ ገንዘብ ጨርሳችሁ ጉልበት ጨርሳችሁ ምናምን ማለት ነው። ይሄ በጣም አደገኛ ነው። ስለዚህ እንደነዚህ አይነት ሰዎችን ትንሽ እንትን ማድረግ ያስፈልጋል፣ መምከር ያስፈልጋል፣ መገሰጽም ያስፈልጋል። እባካችሁ እንደው ረጋ በሉ፣ ተረጋጉ። እንደው በቃ እኮ ከሰማይ በታች አዲስ ነገር የለም ብሎ ነግሮናል። እንግዲህ ሰለሞን እውነቱን ይሁን እውነቱን አክቹሊ የማይሳሳት የእግዚአብሔር ቃል ስለሆነ እውነቱን ከፀሐይ በታች በቃ ምንም አዲስ ነገር የለም። አዲስ ነገር አትፈጥሩም። አሁን መታችሁ አዲስ ነገር ይዛችሁ ልትመጡ አትችሉም የተባለና ተብሎ ጀስት እንትን ያደረገ ነገር ነው ይዛችሁ የምትመጡ። ስለዚህ ፔንቴኮስታሎች ፕሮቴስታንት አይደሉም ስትሉ አደጋ ውስጥ ነው የምትገቡት። ምን አይነት አደጋ ውስጥ ትገባላችሁ? ፎልስ ስኮላርሺፕ ውስጥ ነው የምትገቡት። ኦኬ፣ ስኮላርሺፑ እንደዛ አያየውም። ስለዚህ ፕሮቴስታንቶችን እንደ ሃይ ቸርች እና ሎው ቸርች ክላሲፋይ ያደርጋቸዋል። አት ሴም ታይም ግን ፕሮቴስታንቶች አይደሉም የሚል አደገኛ የሆነ ነገር እንትን አያደርጉም፣ አያስቀምጡም። የኢየሱስን አስገቢልኝ። አንድ መጽሐፍ እንግዲህ እንትን ልበላችሁ ልጠቁማችሁ፣ እንደዚህ ከተባለ አይቀር ዋይ ዘ ሪፎርሜሽን ስቲል ማተርስ የሚል አንድ መጽሐፍ አለ። ማይክል ሪቭስ እና ቲም ቼስተር የተባሉ። ማይክል ሪቭስን እንግዲህ አንኮንችብል ፋየር በሚለው መጽሐፉ ላይ የምናውቀዋለን። ሌሎች መጽሐፍትም አሉት። ማይክል ሪቭስ የታወቀ ስኮላር ነው። እንግዲህ ይሄ ሪፎርም ስኮላር ነው። ማይክል ሪቭስ እና ቲም ቼስተር አንድ መጽሐፍ አላቸው። ያ መጽሐፍ ደግሞ ዋይ ዘ ሪፎርሜሽን ስቲል ማተርስ የሚል መጽሐፍ ነው። ሪፎርሜሽኑ ስቲል ማተር የሚያደርገው ለምንድን ነው? ለምንድን ነው የሚያስፈልገው ሪፎርሜሽን? እዚህ መጽሐፍ ላይ ዋይ ዘ ሪፎርሜሽን ስቲል ማተርስ የሚል መጽሐፍ ነውና ማይክል ሪቭስ እና ቲም ቼስተር ናቸው። ይህ መጽሐፍ ማለት ነው እጄ ላይ ስላለ እዚሁ አገኘሁት ማለት ነው። እዚህ እስከመጣ ድረስ እዚህ መጽሐፍ ላይ እነዚህ ሰዎች የሚያነሷቸው እንደ ፕሮቴስታንት የሚያነሷቸው ሲምፕሊ ሪፎርሜሽኑን ሲያስቡ የሚያነሷቸው ትራዲሽኖችን ሲምፕሊ ላሳያችሁ። ባጭሩ ነው የማነበው ማለት ነው። 500 years ago a young monk walked from his monastery ብሎ ስለ ሉተር ይናገራል። ስለ 95ቱ ቴሲሶች ይናገርና የሉተርን ሀሳብ በሰፊው ያስቀምጣል። አንድ ከዛ በኋላ ሉተር ከተነሳ በኋላ ደግሞ በ1536 ደግሞ ጆን ካልቪን ደግሞ የተነሳበትን ይናገር። ከዛ በፊት የሁልሪክ ኢንትሮዳክሽን ብቻ ነው ማነብላችሁ። እሺ፣ ሁልሪክ ዙዊንግሊ ያነሳል። ዙዊንግሊ ስዊዝ ላይ ሉተር በጀርመን እያደረገ ያለውን ዙዊንግሊ ደግሞ በስዊዝ እያደረገ እንደነበረ ይናገራል። ቀጥሎ ደግሞ ጆን ካልቪንን ያነሳል። ካልቪን ደግሞ በ1509 እስከ 1564 እንደ አውሮፓውያን አቆጣጠር ያደረገውን ነገር ይናገራል። ከዛ በኋላ እንግሊዝ ውስጥ ደግሞ የሪፎርሜሽን ኦሪጂን ምን እንዳደረገ ደግሞ ይናገራል ማለት ነው። ስለ አንግሊካን ትራዲሽን ይናገራል። ከዛ በኋላ ደግሞ በእንግሊዝ የነበረው
ያ እንትን ያ የቸርች ኦፍ ኢንግላንድ እንቅስቃሴ ደግሞ ቀጥሎ ደግሞ ምን ይዞ እንደመጣ ይናገራል። ቀጥሎ ይዞ የመጣው ነገር ደግሞ እነ ሄንሪ አርኪቢሾፑን ከዛ እነ ቶማስ ክራምነር ምናምን ካነሳ በኋላ ማለት ነው። ከዛ በኋላ ደግሞ የዌዝሊያን ትራዲሽኑ ደግሞ እንደመጣ ይናገራል። ከዛ ከዌዝሊያን ትራዲሽኑ በኋላ ደግሞ ቸርች ኦፍ ኢንግላንድ ማለት ነው። ከዌዝሊያን ትራዲሽኑ በኋላ ደግሞ ፔንቴኮስታሎች ምናምን ደግሞ እንደመጡ ይናገራል ማለት ነው። ኦኬ። ስለዚህ ሙሉ ኢንትሮዳክሽን ውስጥ ስትመለከቱ እነዚህን ምን አድርጎ ያቀርባቸዋል? ትራዲሽን፣ ፕሮቴስታንት ትራዲሽን አድርጎ ያቀርባቸዋል። ስለዚህ ፔንቴኮስታሎች ትራዲሽናቸው ፕሮቴስታንት አይባልም የሚል ሰው ካለ ሲምፕሊ የራሱን በጣም በቃ ቪንዲኬት አድርጎ እኔ አንደኛ ምናምን ለማለት እየሞከረ ነው፣ ወይም ደግሞ ፔንቴኮስታሊዝሙ ዝም ብሎ ለመግፋት እየሞከረ ነው። ይሄ ጨለምተኝነት ተብሎ ይጠራል፣ ወይም ደግሞ ፔሲሚዝም ተብሎ ይጠራል። ፕሮቴስታንት አይደሉም ፔንቴኮስታሎች የሚለው ፔሲሚዝም ተብሎ ይጠራል። አንተ እሱን እንድትል ማን ስልጣን ሰጠ? ማን ስልጣን ሰጣችሁ? እንዲህ የሚሉ ሰዎችን የምንጠይቀው ጥያቄ ማን ነው ስልጣን የሰጣችሁ? አይደለም በቃ ጴንጤ እንትን አይደለም ፕሮቴስታንት አይደለም እንድትሉ ማን ስልጣን ሰጣችሁ? ኢትዮጵያ ውስጥ ተውት። ኢትዮጵያ ውስጥ ሲምፕሊ በጴንጤ ስም ነው ፕሮቴስታንት ሁሉ ያለው። ግን ሲምፕሊ ከሪፎርሜሽኑ ጀምራችሁ ራሱ ጴንጤን አይ ፕሮቴስታንት አይደለም እንድትሉ ማን ነው መብቱን የሰጣችሁ? ማንም መብት አልሰጣችሁም። ስለዚህ ምሁራኑ ፔንቴኮስታሊዝምን እንደ ፕሮቴስታንቱ ሙቭመንት አካል ያዩታል። እንደ ፕሮቴስታንቱ ሙቭመንት አካል ሲመለከቱት ግን ኦፍኮርስ ከሃይ ቸርቾቹ ወይም ደግሞ ከነ ቸርች ኦፍ ኢንግላንድ ከሉትራን እና ከነ ፕሬስባይቴሪያን አይነቶቹ ጋር ደግሞ አያስቀምጡትም። በዛ መንገድ እንደ ሃይ ቸርች ግን አያስቀምጡትም። እዛው ትራዲሽን ውስጥ ያለው የራሱ የሆነ ትሬት አለ ወይም ደግሞ የራሱ የሆነ ባህሪ ያለው የራሱ የሆነ መገለጫ አለው እንጂ ፕሮቴስታንት አይደለም አይባልም። ስለዚህ እዚህ ላይ ጥንቃቄ ይፈልጋል ብዬ አስባለሁ። እኔ ሲምፕሊ ፕሮቴስታንት አይደለም ሲል ገና ሰውየው እንትን ነው ማለት ነው፣ በቃ ጨለምተኝነት ይዞታል ማለት ነው። የሆነን ሰው ማስቀየም ፈልጓል ማለት ነው እንጂ ዝም ብሎ ከሜዳ ተነስቶ ፕሮቴስታንት አይደለም ጴንጤና አይልም፣ እንደዛ አይባልም። ስለዚህ ያው ጌታ ይረዳቸዋል እንዲህ የሚሉ ሰዎችን። ግን መልሱ ይሄን ቤቲ የሃይ ቸርች ማለት ምን ማለት ነው የሚል ጥያቄ አለ። አይ ቲንክ ሃይ ሳክራመንታል ቪው ያላቸው ለማለት ፈልገ ነው። ሜይ ቢ የኔ ጥያቄ አይደለም። ከታች ስለ ሊተርጂካል ናቸው ማለት ነው። ሊተርጂካል ናቸው ማለት ሃይ የሆነ ሊተርጂካል አስፔክት አላቸው። ሃይ ቸርቾች ማለት እነሱ ናቸው። ወደ ካሪዝማቲክ እንትን ውስጥ መጡ፣ ወደ ካሪዝማቲክ ሙቭመንት ውስጥ መጡ የምታገኟቸው ነገሮች አሉ። ካሪዝማቲክ ሙቭመንት ውስጥ ማለት ካሪዝማቲክ ሙቭመንቱ ይዟቸው የመጣቸው ነገሮች ቤተክርስቲያኖቻቸውን እንትን ያደረገበት አይደንቲፋይ ያደረገበት መንገድ እና ማጂስቴሪያል ሪፎርመርስን ተከትሎ የመጣው ይሄ የመጀመሪያዎቹ ከሉትራን ከፕሬስባይቴሪያን ምናምን ከአንግሊካን አንጻር ያሉት ያላቸው የአምልኮ ስርዓቶቻቸው ራሱ የተለያዩ ናቸው። ሃይ ቸርች የሚባሉት ከዛ ከአምልኮ ስርዓቱ አንጻር እና ከሊተርጂካል አክቱ እና ሳክራመንታል ቴዎሎጂያቸው አንጻር ነው የሚባለው። ማለት ወደ ካቶሊክ ጠጋ ይላሉ። ካቶሊክ ናቸው አላልኩም፣ ካቶሊክ አይደሉም። የካቶሊክን ሳክራመንታል ቴዎሎጂ ኮምፕሊትሊ እንትን ያደርጋሉ፣ ክሪቲሳይዝ ያደርጋሉ። አደሴም ታይም ግን ሊተርጂካል አክታቸው ግን ይመሳሰላል፣ ከኦርቶዶክስና ካቶሊክ ጋር ይመሳሰላል። እንደዚሁም ምልከታቸውም ሀይ የሚባልበት ምክንያት እሱ ነው። ሎው ቸርች ሲባል ደግሞ አምልኳቸውን ኦልሬዲ በፔንቴኮስታሉ እንትን ውስጥ የቃኙት ከዚህ ከባፕቲስቶች ጀምሮ ይጀምራል መሰለኝ። ከዛ ጀምረው ያሉትን ነው እንደዛ የምንላቸው ማለት ነው። እስከ ዲኖሚኔሽናሎች ድረስ ይሄዳል። እነሱን ነው እንደዛ የምንላቸው። እሺ፣ ሶስተኛ ጥያቄ ፔንቴኮስታልን ከጥንቱ ቤተክርስቲያን ታሪክ የራቀችን ወይም የተቆረጠችን ናት ወይ የሚል ነው። ከትምህርት አንጻር ሊሆን ይችላል። ከዛ ከጥንቱ ቤተክርስቲያን እንደራቀች ተርጉም ስለሚነሳ እሱ ላይስ ምን ትላለህ? አያይዘ ደግሞ ፔንቴኮስታል ሲባል ሳክራመንትን በጣም እንደምናቃልል እንደዛ ተደርጎ የሚወራም ነገር አለ። ከእሱንም አንድ ላይ አድርገን እስቲ መልስልኝ፣ ሁለቱም ማለት ነው። ኦኬ፣ ፔንቴኮስታሎች ከቤተ ክርስቲያን ታሪክ የተነጠሉ ናቸው ወይ የሚለው በፍጹም አይደለም። በፍጹም አይደለም። በዛ መንገድ መታየት የለበትም። አደሴም ታይም ግን በተለይ ሳክራመንትን የሚያብራሩበት መንገድ ጀስት ቤተክርስቲያን ታሪክ ላይ ካለው ነገር ትንሽ ለየት ግን ይላል። ሳክራመንቶችን የሚያብራሩበት መንገድ ማለት ነው።
ያ ነገር ትንሽ ከቤተ ክርስቲያን ታሪክ ጋር እንትን አይደለም ያላቸው ማብራሪያ አንድ አይደለም የሚያስብል ነገር አለው። ያ ማለት ግን ኮምፕሊትሊ የተቆረጡ ናቸው ማለት አይደለም። ለምሳሌ ቅድም ብያችኋለሁ፣ በነገረድነት ውስጥ ዋናው ጉዳይ እንደውም ሲምፕሊ ከዚህ ከፈቃድ እንደዚሁም ደግሞ ከጸጋና እምነት ግንኙነት ጋር የተገናኘ ነገር ነው እና እነሱ ነገሮች ላይ ደግሞ ፔንቴኮስታሎች የቤተ ክርስቲያን ታሪክ ውስጥ ያለውን አይነት እንትና ቪው አላቸው ብዬ በጽኑ ይህን በጽኑ ነው ማምነው። ባይዘው አርሚኒያኒዝም እና ፔንቴኮስታሊዝም የያዘው ነገረ ድህነት በተለይ ደግሞ ፈቃድን በተመለከተ ጸጋና እምነትን በተመለከተ የጸጋና የእምነትን ግንኙነት በተመለከተ የሰዎችን ፈቃድ ዊል በተመለከተ ከእግዚአብሔር የሚመጣው ድህነት ከሰዎች ፈቃድ ጋር እንዴት እንትን ያደርጋል እንዴት ኮሚኒኬት ያደርጋል የሚለውን ነገር በተመለከተ አርሚኒያኑ የያዘው ቪው እና ፔንቴኮስታሉ እሱን ኢንዶርስ ስላደረገ ያ ቪው አንድ አይነት ነው ብዬ አስባለሁ። በኮንሰንሰስ ደረጃ የምናገኘው እንደውም የእነሱን ቪው ነው ብዬ አምናለሁ በቸርች ሂስትሪ ውስጥ ማለት ነው። ስለዚህ ተቆርጠዋል ማለት አንችልም። ይሄ ስህተት ነው የሚለው ይሄ በጣም በጣም ሀይ የሆነ ኮንቪክሽን ነው። ከዛ ባለፈ ለመንፈስ ቅዱስ ኃይል የሚሰጡት ስፍራ እርሊ ቸርች ላይ የነበረ ነገር ነው። ምንም የሚያከራክር ነገር አይደለም። ስለዚህ ጀስት የኦርቶዶክስ ቤተክርስቲያንን መመልከት እንችላለን። የጥንት ቅዱሳን ብለው የሚጠሯቸውና ገድል የሚጽፉላቸው እነዛ ሰዎች ብዙዎቹ የተገለጡት ሲምፕሊ አሁን ይሄን ካሪዝማቲክ የሚመስለውን ነገር ይዘው ነው ወይም ደግሞ መንፈስ ቅዱስ የእግዚአብሔር ኃይል በእነሱ ላይ ተገልጧል በሚል ሀሳብ ውስጥ ነው እነዛ ነገር ሰነዶች የተጻፉት። እነዛን ሰነዶች ኢቭን ገድላቱን እኮ ዲስፓይስ ስናደርጋቸው ልክ አይደሉም ምናምን ስንል እኮ የእግዚአብሔር ኃይል መገለጡን አይደለም ልክ አይደለም የምንለው እኮ ተገልጦ ሊሆን ይችላል እኮ ግን ደግሞ ከሱ በኋላ የመጡ ከዛ ስቶሪ በኋላ የመጡ የተሸከሙት ቴዎሎጂ ግን ስህተት ነው አይደል ፖይንታችን። ስለዚህ ቸርች ሂስትሪን ከቸርች ሂስትሪ የተቆረጠ ነገር አላቸው የሚለው ብዙ የሚያስኬድ ነገር ነው ብዬ አላምንም። በዛ መንገድ አይደለም ማለት ነው። የመጀመሪያው ነገር ይሄ ነው። ሁለተኛው ከሳክራመንት አንጻር ያነሳሹ ነው። ሳክራመንት ላይ ሜሞሪያሊስት አይደሉም ብዙ ጊዜ የሚባል ነገር አለ። ፔንቴኮስታሎች ሜሞሪያሊስቶች ናቸው ሲባል ሰምቻለሁ። ሳክራመንቶችን በተመለከተ ሜሞሪያሊስት ናቸው የሚል ሀሳብ አለ። ኮምፕሊትሊ ስህተት ነው። ፔንቴኮስታሎች ሜሞሪያሊስት አይደሉም። ምን አይነት ቪውን ያላቸው ሲባል ሳክራመንቶች በመንፈስ ቅዱስ ኃይል እንትን የሚደረጉ የሚወሰዱም ናቸው የመንፈስ ቅዱስ ኃይል የሚገለጥባቸውም ጭምር ናቸው ብለው ነው የሚያምኑ ስለ ሳክራመንት። ስለዚህ ስለ ሞድ ኦፍ ፕሬዘንስ ሲመጣ ለምሳሌ የጌታ እራት ላይ ሲምፕሊ ስፒሪቹዋል ፕሬዘንስ ነው ያለው የጌታ እራት ላይ ማለት ነው። በእነሱ እሳቤ ውስጥ ስፒሪቹዋል ፕሬዘንስ ነው ያለው። ወይም ደግሞ ይሄ ስፒሪቹዋል ፕሬዘንስ ስንልም እንትኖቹ አይደለም ሪፎርምዶቹን አይነት አይደለም እያልን ያለ ይሄ ኒውማቲክ ፕሬዘንስ ብለው ይጠሩታል እነሱ በጌታ እራት ማለት ነው። ጥምቀትም ላይ በተመለከተ ስንመለከታቸው ጥምቀትም ላይ እንደው ምንም አናገኝ ምናምን ብለው የሚያስቡ ሰዎችም አይደሉም። ሰው ሲጠመቅ የመንፈስ ቅዱስ ሙላት አብሮ ይሰጠዋል በመንፈስ ቅዱስም አብሮ ይጠመቃል ብለው የሚያምኑ ሰዎች ናቸው። አርሊ ቸርች ላይ ብትሄዱ የመንፈስ ቅዱስ ጥምቀትን ይሄ ከመንፈስ ቅዱስ መወለድን እነሱ የመንፈስ ቅዱስ ጥምቀት አይደለም ከመንፈስ ቅዱስ መወለድንና በውሃ መጠመቅን ግራፊቲዎችን ስትመለከቱ ሲኖኒመስ አድርገው ያቸዋል። ወይም ደግሞ ሰውየው በውሃ ሲጠመቅ ከመንፈስ ቅዱስ እየተወለደ እንደሆነ ጭምር አድርገው እንትን ያደርጋል። ባፕቲዝማል ሪጀነሬሽን የምንለው ማለት ጥንት አባቶች በዛ መንገድ ይረዱታል። ግራፊቲዎችም እሱን ያሳያሉ። ለምሳሌ አንድ መጽሐፍ አለን። ይሄ መጽሐፍ ይሄንን ያብራራል። ፖል ቲሊች ይባላል ጸሐፊው። አክቹዋሊ በጣም ታፍ የሆነ ጸሐፊ ነው። ካሉኝ መጽሐፍቱላ ከስብስቦቹ ይሄ በጣም እንትን ያደርገኛል። ሰፐር ይላል። ክሪስ ግሪን የተባለ ሰው የጻፈው መጽሐፍ ነው ይሄ መጽሐፍ ማለት ነው። ይህ መጽሐፍ አምጡልኝ እስቲ ውጭ ያላችሁ እባካችሁ። መጽሐፍ ነው የምለምነው እኔ። ይሄ መጽሐፍ ማለት ነው ክሪስ ግሪን ተብሎ ይጠራል። ክሪስ ግሪን ፔንቴኮስታል ቴዎሎጂ ኦፍ ዘ ሎርድ ሰፐር የሚል መጽሐፍ አለው እና ባለፈው የሹዋ ቤት ይህን መጽሐፍ በደንብ ዳሰነዋል፣ አይተነዋል ይህ መጽሐፍ በደንብ እና ክሪስ ግሪን ስለ ፔንቴኮስታል ቴዎሎጂ የሚያነሳው ነገር ግን በሎካል ቸርች ደረጃ አንዳንድ የእምነት መግለጫዎች ትንሽ ዴቨሎፕድ መሆን እንዳለባቸው የሚያሳይ ነው። ግን በአጠቃላይ ፔንቴኮስታል ትራዲሽኑ ግን ምን ያምናል ምን ያስባል የሚለውን ነገር በደንብ አስቀምጠውታል። አክቹዋሊ እነ ካርካይነንም አስቀምጠውታል። እነ ኪነርም ጭምር በተወሰነ ደረጃ ኪነርን አይቻለሁ የተወሰነ ግን ለምሳሌ ይሄ ሰው የሚያነሳቸውን ነገሮች ላሳያችሁና እንትን ላድርግ። አክቹዋሊ ብዙ ነገር አላነሳላችሁም ግን እንደዚህ ይላል።
however, it's not enough to say that communicants merely reflect the symbols as communion effects a merely cognitive experience. Instead, celebrants actually feed upon the symbols as well as the emblems and figuratively eat Jesus' flesh and blood. የጌታ ራት ሲወሰድ የክርስቶስ ስጋና ደም ፊግሬቲቭሊ እንደሚወሰድ ያምናሉ ብሎ ያስቀምጣል። በዛ መንገድ ያምኑታል። ኢቭን የዮሐንስ ወንጌል ምዕራፍ 6ቱን ስጋዬን ካልበላችሁ ደሜን ካልጠጣችሁ የሚለው ቀጥታ ለክርስቶስ ስጋና ደም የዋለ ነው አይልም። ሉተር ራሱ አይጠቀመውም እሱን ነገር። በነገራችን ላይ ዮሐንስ 6ን ለጌታ ራት ነው ሉተር ራሱ አይጠቀመውም። ግን ደግሞ ያንን ያነሳና ግሪን ምን ይላል? እንደ ሰከንደሪ ሚኒንግ ግን ልንወስደው እንችላለን ይላል። ሰከንደሪ ሚኒንግ ግን አድርገን ልንወስደው እንችላለን ይላል። ስለዚህ በዛ ውስጥ የሚገኙ በረከቶች አሉ። አዎ ይህንን መጽሐፍ አሳይቻችኋለሁ ከዚህ በፊት የመሰረተ ክርስቶስ መጽሐፍ ነው ይህ መጽሐፍ። እዚህ መጽሐፍም ላይ ያገኘሁትን ነገር አስነብቤያችኋለሁ። በጌታ እራት ውስጥ የምናገኘው ነገር ምንድን ነው ሲባል በጌታ እራት ውስጥ የምናገኘው ነገር በክርስትናችን ጭምር ጸንተን የምንኖርበትን ጸጋ ጭምር እናገኛለን ይላል። ስለዚህ በጌታ እራት ጸጋ አንካፈልም፣ በጌታ እራት ጸጋ አይተላለፍም ምናምን የሚለው ነገር ሲምፕሊ ክላሲካል ፔንቴኮስታሊዝም ውስጥ የለም። ይሄ ሜር ሚሞሪያል አይደለም። ስለዚህ በዛ መንገድ ነገሮችን ከመውሰድ መጠንቀቅ ያስፈልጋል። ሌሎችን ግን ላሳያችሁ እንደው ስለጀመር ነውና አሪፍ ስለሆነ ማለት ነው። ኢቭን አሁን እኛም ራሳችን የእምነት መግለጫዎቻችንን በምን መልኩ ነው ማየት ያለብን የሚለውን ነገር ያሳየናል። ለፔንቴኮስታልና ኢቭን ለኢቫንጀሊካል ቸርች ኦልሬዲ ኤምኬሲን ጨምሮ ኤምኬሲ ሲምፕሊ ፔንቴኮስታሊዝም አፌክት አርጓት እንደሆነ ካሪዝማቲክ ሙቭመንት አፌክት አርጓት እንደሆነ እንጂ ራሷን ብያቸዋል ፉል ፔንቴኮስታል ነኝ ብላ አይደለም የምታቀርበው። ግን ደግሞ ኢቭን ለነሱም ጭምር የእንትን ጉዳይ የዚህ የሳክራመንቶች ጉዳይ ምናምን ሲነሳ እንደው ምንም በቃ ባዶ ሜሞሪያሊስቲክ የሆነ ቪው አብሮ ይነሳል ብዬ እኔ አላም። በዛ መንገድ ይቀመጣል ብዬ አላም። ኢቭን እንደው አርቲኩሌሽናቸው ትንሽ መስተካከል የሚገባው ቢሆንም ሰምሃው ግን እንትን በፕራክቲስ ደረጃ ግን የሚያምኑት ጉዳይ ነው። ከዛም ባለፈ ደግሞ የእምነት አቋሞቻቸው አፕዴት ሊደረጉ የሚችሉ መሆናቸውን ያምናሉ። ኢቫንጀሊካል ቸርቾቻችን እንደዛ ናቸው። ኤምኬሲም ጋኑ ቃለ ሕይወት ኑ ገነት ቸርች ኑ የሆነ ቤተክርስቲያን ኑ አንድ ነገር ያምናሉ። የእምነት አቋማቸው መጽሐፍ ቅዱስ አይደለም። የእምነት አቋማቸው ሲምፕሊ በመጽሐፍ ቅዱስ መሰረት እየተመዘነ ሊሻሻል የሚችል ጭምር በመጽሐፍ ቅዱስ እየተመዘነ ሊታረምና ተሻሽሎ ሪቫይዝ ተደርጎ ሊወጣ የሚችል ነገር ጭምር ነው። ኦልሬዲ የእምነት አቋማቸው እንደ ሎካል ቸርች ማለት ነው። ሊያሻሽሉ የማይችሉት ብቸኛ ነገር ነው ብለው የሚያምኑት ነገር መጽሐፍ ቅዱሳቸው። ስለዚህ ከዛ አንጻር ስለሚመለከቱት ብዙ ከእንትኑ ጋር አይደለም፣ ትግላቸው ከዛ ነገር ጋር አይደለም ብዬ አምናለሁ። ይህንን ይዘን ቴሌግራም ቻናሌ ላይ አፍተሮል እንትን አድርጌያለሁ፣ ለጥፌ ነበረ የሆነ ጊዜ ላይ ቴሌግራም ቻናሌ ላይ ለጥፌ ነበርና እነሱን የለጠፍኳቸውን ነገሮች ትንሽ ነገር እየወሰድኩኝ ላንብብላችሁ ከምን አንጻር ይመለከታሉ የሚለውን ነገር ማለት ነውና እንትን እናደርግ። እሺ ስለ ጸሐፊው መጀመሪያ ልንገራችሁ። ጸሐፊው አሞስ ያንግ ተብሎ ይጠራል። አሞስ ያንግ ሪኒዊንግ ክርስቲያን ቴዎሎጂ የሚል መጽሐፍ አለው። ፔንቴኮስታል ቴዎሎጂያን ነው። ሪኒዊንግ ክርስቲያን ቴዎሎጂ የሚል መጽሐፍ አለው። ሲስተማቲክስ ፎር ግሎባል ክርስቲያኒቲ ብሎ እንትን ይሰጡታል። እዛ ላይ አንድ ነገር ያስቀምጣል ስለ መንፈስ ቅዱስ፣ ስለ ጥምቀት፣ ስለ ሳክራመንት ግንኙነት ማለት ነውና እንደዚህ ብሎ ያስቀምጣል። ጂሰስ ባፕቲዝም ኤንድ ሪሴፕሽን ኦፍ ዘ ስፒሪት ዳስ ፕሮቫይድስ ዘ ሞዴል ፎር ክርስቲያን ፕሪንሲፕል ኮንሲስተንት ዊዝ ዘ ኢንጃንክሽን ቱ ኒኮዲመስ አባውት ዘ ኔሴሲቲ ኦፍ ቢንግ ቦርን ኦፍ ዋተር ኤንድ ዘ ስፒሪት። Most importantly, Jesus' own spirit-baptized life is the reality into which followers are invited precisely through their own baptism in with and by the Holy Spirit. ስለዚህ ከመንፈስ ቅዱስ ጥምቀት አንጻር ያለውን ነገር ካነሳ በኋላ beyond these Christological and pneumatological aspects ከነዚህ ነገረ ክርስቶሳዊና ትምህርተ መንፈስ ቅዱሳዊ ገጽታዎች ባለፈ however the Trinitarian point to underscore ልናሰምርበት የሚገባው ስላሴያዊ ነጥብ አለ is that the practices are relational and semiotic means through which divine graces communicated to undeserving creatures are. ስለዚህ ለማይገባቸው ፍጡራን የእግዚአብሔርን ጸጋ የእግዚአብሔርን ይሄንን ሴቪንግ የሆነውን ግሬስ ይሄንን የእግዚአብሔርን መለኮታዊ ጸጋ ኮሚኒኬት የምናደርግባቸው ልምምዶች መሆናቸውን ጭምር ማመን አለብን ይላል።
ቅዱሳት ምስጢራትም ማለት ነው። ከዛስ what is important here is identification of Trinitarian God as the one who has initiated such charismatic and redemptive encounters for human beings and has chosen to reveal himself in precisely these events። ስለ ጌታ እራትና ስለ ጥምቀት እያወራ ነው ይሄን እያወራ ያለው ማለት ነው። በእነዚህ ኢቨንቶች ውስጥ ክርስቶስ ራሱን ምን ማድረግ ይወዳል? እግዚአብሔር ራሱ መግለጥ ይወዳል ብሎ ያስቀምጣል ማለት ነው። እሺ this means that the practices precede individual participation and effect significantly shape such participation. It also means that these ecclesial practices of the body of Christ and the fellowship of the Spirit constitute the normal matrix within or through which people encounter God's saving actions. ስለዚህ የእግዚአብሔርን የማዳን ተግባር ራሱ የምንመለከትባቸው ናቸው ብሎ ያስቀምጣል። ይሄን እያለ ያለው ማን ነው? አሞስ ያንግ። ኦኬ አሞስ ያንግ ነው። ስለዚህ በአማርኛ የተረጎምኩትን ትንሽ ላስቀምጥላችሁ። እንደውም ለምን እንትን እንዳረኩ እንግሊዘኛ እንዳርበው አላውቅም። ከነዚህ ክርስቶሳዊና ነገረ መንፈስ ቅዱሳዊ ገጽታዎቹ ባለፈ ሊሰመርበት የሚገባው ስላሴያዊ ነጥብ ግን እነዚህ ተግባራት ምስጢራቱ ማለት ነው ወደማይገባቸው ፍጥረታት መለኮታዊ ጸጋ የሚተላለፍባቸው ተዛምዳዊና ምልክታዊ ምክንያቶች መሆናቸው ነው። እዚህ ጋር ዋናው ቁም ነገር አለ። እንዲህ ያሉ የጸጋና ቤዞታዊ መስተጋብሮችን ለሰው ልጆች መስጠት የጀመረውና ራሱን በእነርሱ ውስጥ ለመግለጥ የመረጠው ስላሴያዊ አምላክ መሆኑን ማወቃችን ነው። በተጨማሪም እነዚህ የክርስቶስ አካልና የመንፈስ ቅዱስ ህብረት ልምምድ የሆኑት የቤተ ክርስቲያን ተግባራት ሰዎች የእግዚአብሔርን አዳኝነት የሚለማመዱባቸው መንፈሳዊ መደበኛ ተግባራት ናቸው ብሎ ያስቀምጣል። ስለዚህ ይህ የሚያሳየው ምንድን ነው? ጌታችን ኢየሱስ ክርስቶስ ይህንን ቤዞታዊ ግሬስ ኮሚኒኬት ከሚያደርግባቸው የቤተ ክርስቲያን ልምምዶች መካከል የጌታ እራትና ጥምቀት የሚገኙበት ነው ብሎ ያስቀምጣል። ስለዚህ እንደው ከእንትን አንጻር ከዚህ ከጌታ እራትና ከጥምቀት አንጻር ወይም ደግሞ ከዚህ ሌላ ላነብላችሁ ነበር ግን በቂ ነው ይመስለኛል። ከዚህ ከሳክራመንት አንጻር የምናነሳው ነገር ሎካል ቸርቾች ላይ ምናልባትም እንትን መደረግ ያለባቸው ሪቫይዝ መደረግ ያለባቸው ነገሮች እንዳሉ የሚታመን ቢሆን እንኳን ነገር ግን በአጠቃላይ ፔንቴኮስታል ትራዲሽኑን ስትመለከቱ ሲምፕሊ ሜር ሜሞሪያል በቃ ጀስት ምልክትና መታሰቢያ አየነው አሰብንበት ቻው ምናምን የሚባባሉ ነገሮች አይደሉም። ነገር ግን የእግዚአብሔር ጸጋ በእነሱ ውስጥ የሚተላለፍባቸው ናቸው። መንፈስ ቅዱስ በነዛ ኢቨንቶች ውስጥ በኃይል የሚገኝባቸው ጭምር ናቸው። እግዚአብሔር ጸጋውን ኮሚኒኬት የሚያደርግባቸው ናቸው ብለ ያምናል። ስለዚህ ወርልድ ዋይድ ፔንቴኮስታሊዝሙ በዚህ ያምናል። ግን ደግሞ እንትኖቻችን እነዚህ የእምነት አቋሞቻችን ግን ሲምፕሊ አፖሎጄቲክ ጭምር ናቸው። አንዳንዶች ጥምቀትን እንደመገረዝ የሚያዩ ሰዎች አሉ። የጌታ እራትን እንደመገረዝ የሚያዩ ሰዎች አሉ። ስለዚህ እነዚህ ሳክራመንቶች ሲምፕሊ በቃ ለአይሁዳውያን መገረዝ የሚሰጠውን ያህል ትርጉም ያላቸው እንደሆኑ አድርገው የሚያስቡ ሰዎች ስላሉ ከነሱ አንጻርም ጭምር ይሄ ወንጌልን እንትን ከማድረግ ወንጌልን ከማግነን አንጻር ጭምር የተጻፉ አፖሎጂቲክ ነገሮችን የእምነት አቋሞች ውስጥ እናገኛለን። ግን ፔንቴኮስታል ስኮላሮች በዛ መንገድ እናያለን። እነዚህ እኮ ስኮላሮች ናቸው እንጂ የእምነት አቋሞች አይደሉም የሚል ሰው ሊኖር ይችላል። ለምሳሌ ሉትራን ትራዲሽን ላይ እና ሪፎርምድ ትራዲሽን ላይ ብንሄድ ኦልሬዲ ዲቫይንስ ብለው የሚወስዷቸው እንትኖች አሉ። እነ ጆኖን አይነት ሰዎች አሉ አይደለ? እንደነ ማርቲን ኬምኔትዝ አይነት ሰዎች አሉ ከሉትራን ጋር። ስለዚህ እንደነዚህ አይነት ሰዎችን ስንመለከት ሲምቦጂያኖች ደግሞ የሚቀርቡ ቴዎሎጂካል ፕሮፖዚሽኖች ጭምር ናቸው አይደለ? ስለዚህ እንደዛ ከሆነ ፔንቴኮስታል ቴዎሎጂያንስም ያንን ፕሮፖዚሽን ኦልሬዲ ያንን ግሎባሊ ፔንቴኮስታሊዝሙ የሚሄድበትን መንገድ አይተው ያንን ፕሮፖዚሽን ያቀርባሉ እና ፔንቴኮስታሉ በዚህ መንገድም ያስበዋል ማለት በቂ ግራውንድ አለን። ስለ ሉትራንና ሪፎርም ትራዲሽን እንደምናነሳበት ኮንፌሽናል አለመሆኑ ብቻውን አጌንስት ፔንቴኮስታሊዝም ጥቅም ላይ የማይውልበት ምክንያትም ይሄ ነው ብዬ አስባለሁ። ስለዚህ ሜሞሪያሊስቶች አይደሉም። አንድ ሁለተኛ ነገር ደግሞ ኦኬ ከሜሞሪያሊዝም የሚያንሳል የሚል ኮሜንት እያየሁ ነው። ተሳስተሃል፣ ስህተት ነው፣ አስተካክለው። በፕራክቲስ በኤክስፔሪየንስ ደረጃ እንደውም በሳክራመንቶች ውስጥ የሚጠበቀው ነገርና ለሳክራመንቶች የሚደረገው ዝግጅት እንደውም ከሌላው ትራዲሽን ጭምር የበለጠ ነው ብዬ ያምናለሁ። ኦልሬዲ እዛ ውስጥ ያለሁበት ስለሆነ ማለት ነው። እና በዚህ መንገድ ከመለስ ነው በቂ ነው ብዬ አስባለሁ። ቤቲ